ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ዛሬ ከምናነሳቸው ነጥቦች መካከልም ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች ያሉ የእነሱን የጨዋታ ውጤቶች ወደ እናንተ እናደርሳለን። እንዲሁ ከዛ ውጭ ደግሞ ሌሎች ስፖርታዊ ጉዳዮችን ከሀገራችንም የአትሌቲክስ መረጃዎችን እናነሳለን። ሌሎችንም የአውሮፓ ታላላቅ ሊጎች የተመለከቱ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ዛሬ ተጠባቂ ጨዋታ ይደረጋል። በእንግሊዝ የካራባው ካፕ የፍጻሜ ጨዋታ ዛሬ ነው የሚደረገው። በርካቶች በጉጉት የሚጠብቁት ጨዋታ ዛሬ ምሽት ላይ ይደረጋል። ይህ ጨዋታ በአርሰናልና በማንቸስተር ሲቲ መካከል የሚደረግ የፍጻሜ ጨዋታ ነው። የዚህን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በዚህ የውድድር ዓመት የትኛው ቡድን የመጀመሪያውን ዋንጫ ያሳካል? ማንቸስተር ሲቲ ወይስ ደግሞ አርሰናል? የዛሬውን ጨዋታ ውጤት ግምቶቻችሁን አጋሩን። ጨዋታ ምሽት 1:30 ላይ የሚደረግ መርሃ ግብር ነው። ዌምብሌ ላይ ጨዋታው ይደረጋል። የእናንተን ግምት ግን ኮሜንት ቦክስ ላይ እንፈልጋለን። አርሰናል ያሸንፋል ወይስ ማንቸስተር ሲቲ? የትኛው የዋንጫው ባለቤት ይሆናል? ግምቶቻችሁን አስቀምጡልን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ይቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የዓለም አትሌቲክስ የቤት ውስጥ ሻምፒዮና ጅማሮን በፖላንድ እንዳደረገ እናውቃለን። ትናንትና ደግሞ የተለያዩ ውድድሮች የፍጻሜም የማጣሪያም ውድድሮች የተካፈልንባቸው ኢትዮጵያውያን የተካፈልንባቸው ውድድሮች ነበሩና እነሱን እንመልከት። ቀን ላይ በተደረገ የ800 ሜትር ግማሽ ፍጻሜ ውድድር መካሄዱን ትላንትና ተመልክተናል። በምድብ 3 ኢትዮጵያን ወክላ የተሳተፈችው ንግስት ጌታቸው ናት። ውድድሩንም በሁለተኛነት አጠናቃ ለፍጻሜ ማለፏን አረጋግጣለች። አትሌት ንግስት ጌታቸው ውድድሯን 1 ደቂቃ ከ59 ሰከንድ ከ46 ማይክሮ ሰከንድ በሆነ ሰዓት በመግባት ነው በሁለተኛነት ያጠናቀቀችው። የሴቶች 800 ሜትር ፍጻሜ ውድድር ዛሬ ምሽት ነው ፍጻሜው የሚደረገው። ልክ ምሽት 3 ሰዓት ከ53 ደቂቃ ሲል የፍጻሜ ውድድር ዛሬ የሚደረግ ይሆናል። ሌሎች ውድድሮችም በተለይ ትናንትና አመሻሹን የተደረጉ ሁለት የፍጻሜ ውድድሮች ነበሩ። የሴቶች የ3000 ሜትር ፍጻሜና የወንዶች የ3000 ሜትር ፍጻሜ ትናንትና የተደረጉት። በውድድሩ የተካፈሉት ኢትዮጵያውያን አትሌቶች በሴቶቹ በሜዳሊያ ደረጃ ሰንጠረዥ ውስጥ መግባት ሳንችል ነው የቀረነው። አትሌት አለሽኝ ባውቀ 4ኛ ደረጃን ይዛ አጠናቃለች። አትሌት ፍሬወይኒ ኃይሉ ደግሞ 6ኛ ደረጃን በመያዝ ነው ያጠናቀቀችው። አትሌት ፍሬወይኒ ኃይሉ በውድድሩ መሃል ተገፍትራ የመውደቅ አደጋ ገጥሟት የነበረ ቢሆንም በድጋሚ በመነሳት ነው ውድድሯን በ6ኛ ደረጃነት ያጠናቀቀችው። ለአትሌት ፍሬወይኒ ኃይሉ መውደቅ ምክንያት የሆነችው ስፔናዊቱ አትሌት ማርታ ጋርሲያ በውድድሩ ዲስኳሊፋይድ ተደርጋለች። ውድድሩን ጣሊያናዊቱ አትሌት ናዲያ ናት በአንደኝነት በማጠናቀቅ ወርቁን እንደወሰደችም የተመለከት ነው። በወንዶቹም እንዲሁ የ3000 ሜትር ፍጻሜ ውድድር ትላንትና ተደርጓል። በውድድሩ የተካፈሉት ኢትዮጵያውያን አትሌቶች በሜዳሊያ የደረጃ ሰንጠረዥ ውስጥም መግባት ሳይችሉ ቀርተዋል። አትሌት አዲሱ ይሁኔ 8ኛ ደረጃን ይዞ አጠናቋል። አትሌት ጌትነት ዋለ ደግሞ 12ኛ ደረጃን በመያዝ ነው ያጠናቀቀው። ብሪታንያዊው አትሌት ኬር 1ኛ ደረጃን ይዞ አጠናቋል። አሜሪካዊው አትሌት ሆከር ደግሞ 2ኛን ያጠናቀቀው። ፈረንሳዊው አትሌት ሽሩብ ደግሞ 3ኛ ደረጃን በመያዝ ያጠናቀቁ ተወዳዳሪዎች ናቸው። በፖላንድ የሚደረገው የቤት ውስጥ ዓለም አትሌቲክስ ሻምፒዮና ዛሬም በ3ኛው ቀኑ ቀጥሎ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የተለያዩ ስፖርታዊ ጉዳዮችን እናንሳ። በተለይ ደግሞ ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግና በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎች ያሉ የእነሱን የጨዋታ ውጤቶች በማስቀደም ነው የውጭ ሀገር መረጃዎቻችንን የምናነሳው። የተወዳጁ የእንግሊዝ ፕሪምየር ሊግ 31ኛ ሳምንት ጨዋታዎች ትላንትና በርከት ባሉ መርሃ ግብሮች ወደ 4 ያክል መርሃ ግብሮች ትላንትና ተደርገዋል። በ31ኛው ሳምንት የሚጠበቁ ጨዋታዎች ነበሩ ትላንትና የተደረጉት። እነሱን ነው በቅደም ተከተል የምናነሳው። ቀን 9 ሰዓት ከ30 ሲል ጅማሮን ያደረገው በእርግጥ በአንዳንድ ምክንያቶች በተፈጠረ ምክንያት ጨዋታው ለ15 ደቂቃዎች ዘግይተው 9 ሰዓት ከ45 ሲል ነው
ትላንትና ጨዋታው ጅማሩን ያደረገው አሜክስ ስቴዲየም ላይ ብራይተን እና ሊቨርፑል ያደረጉት መርሃ ግብር ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ሊቨርፑል በጣም ትልቅ ትንቅንቆችን እያደረገ የሚገኝበት ሰዓት፣ በተለይ ደግሞ በዚህ ሳምንት በተደረጉ ጨዋታዎች ደግሞ ሌላኛው በቶፕ ፎር ፉክክሩ ላይ ፉክክር እያደረገ የሚገኘው ማንቸስተር ዩናይትድ ነጥብ መጣሉን ተከትሎ ለሊቨርፑልም ሆነ ለቼልሲ ጥሩ አጋጣሚ እንደሆነ በርካቶች ሲያነሱ ነበር። ምክንያቱም የትላንትናውን ጨዋታ ማሸነፍ የሚችሉ ከሆነ ሌሎቹ ተቀናቃኞቹ ቡድኖች በደረጃ ሰንጠረዡ ላይ ጥሩ ፉክክርና በቀጣይ ደግሞ ተስፋ የሚኖራቸውን አጋጣሚ ይፈጥራሉ ተብሎ ታስቦ ነበር። ነገር ግን ትላንትና የሊቨርፑልን ጉዳይ እናንሳ። ሊቨርፑል ተሸንፏል፣ ወይም ቼልሲም እንዲሁ ሽንፈት ገጥሞታል። ሊቨርፑል ግን ወደ አሜክስ ስቴዲየም አድርጎ ያደረገውን ጨዋታ 2-1 በሆነ ውጤት ነው ትላንትና የተሸነፈው። አርነ ስሎት አሁንም በድጋሚ እጅግ አጣብቂኝ ውስጥ የገቡበት አጋጣሚን ጭምር ነው እየተመለከተን የምንገኘው። በአውሮፓ ቻምፒየንስ ሊግ በሳምንቱ አጋማሽ ጋላታሳራይ ላይ በጣም ጥሩ የሆነ ፐርፎርማንሱን ምናልባት በዚህ ውድድር ዓመት ከተመለከትናቸው የሊቨርፑል ፐርፎርማንሶች በጣም ጥሩ ከሚባሉ ጨዋታዎች መካከል አንዱን አሳልፈው በሳምንቱ አጋማሽ፣ ነገር ግን አሁን በሳምንቱ መጨረሻ ደግሞ በሌላ ፕሪሚየር ሊግ ጨዋታ በወሳኝ መርሃ ግብር ሽንፈትን ተከናንቦ የወጣበት መርሃ ግብር ሆኖ መጠናቀቁ ለሊቨርፑል ደጋፊዎች እጅጉን አስቆጪ የሆነ አጋጣሚ ሆኗል። ምናልባት የአሰልጣኝ አርነ ስሎት ጉዳይም አሁን ላይ በጣም በትልቁ ጥያቄዎች እንዲነሱ የሆነበት አጋጣሚ ሆኖ ነው የተፈጠረው። የመርሲሳይዱ ክለብ ሊቨርፑል ከብራይተን ጋር ያደረገውን ጨዋታ 2-1 ሲሸነፍ የብራይተንን ሁለቱንም የማሸነፊያ ግቦች ዳኒ ዌልቤክ ነው ማስቆጠር የቻለው ለሊቨርፑል። ሜሎሽ ኪርኬስ ትላንትና ኳስና መረብን ማገናኘት የቻለበትን አጋጣሚ ጭምር ነው የተመለከትነው። በጣም ጥሩ የሚባል አጋጣሚ ነበር ትላንትና። ሜሎሽ ኪርኬስ በጥሩ አጨራረስ ነው ኳስና መረብን ያገናኘበት አጋጣሚ የተመለከትነው። ዳኒ ዌልቤክ በውድድር ዓመቱ 12ኛ የፕሪሚየር ሊግ ጎሉን ማስቆጠር የቻለበት አጋጣሚን ጭምር ተመልክተናል። ሊቨርፑል በውድድር ዘመኑ 10ኛ ሽንፈቱን ነው እንዲሁ እንዳስተናገደ እየተመለከተን የምንገኘው። ይሄ ቁጥር በጣም አስገራሚ ይሆናል። ምክንያቱም ከዚህ የውድድር ዓመት ውጪ በነበሩት ያለፉትን 2 የውድድር ዓመታት ከተመለከትን ሊቨርፑል በአጠቃላይ ባለፉት 2 የውድድር ዓመታት የተሸነፈው 8 ጨዋታዎችን ብቻ ነው በድምሩ። ዘንድሮ ግን 10 የፕሪሚየር ሊግ ጨዋታዎችን የተሸነፈበት እንግዲህ 10ኛ ሽንፈቱ ሆኖ የተመዘገበበት ሆኖ ነው እንግዲህ የተመለከትነውና ጥሩ የሚባል የውድድር ዓመትን እያሳለፉ እንዳልሆነ በትክክል እየተመለከትንበት ጊዜ ላይ ነው የምንገኘው። ሊቨርፑሎች በአጠቃላይ 31 ሳምንታትን አድርገው 14ቱን አሸንፈው 7ቱን አቻ ወጥተው 10ሩን ጨዋታዎች ተሸንፈዋልና በተለይ ደግሞ ያለፉት 3 ጨዋታዎች ደግሞ ምንም አይነት ጨዋታዎችን በፕሪሚየር ሊጉ ማሸነፍ አልቻሉም። ከ3ቱ ጨዋታዎች 2ቱን ተሸንፈዋል፣ አንዱን ደግሞ በአቻ ውጤት ነው ያጠናቀቁትና ጥሩ የሚባል ጊዜን አሰልጣኝ አርነ ስሎት ቡድን እያሳለፈ አይገኝም። ሁጎ ኤኪቲኬን ደግሞ በጉዳት ምክንያት ማጣቱን ትላንትና ጭምር ተመልክተናል። በቀጣይ ደግሞ ከእረፍት በኋላ ጨዋታቸውን የሚያደርጉ ይሆናል። ከእረፍት ሲመለሱ ከማንቸስተር ሲቲ ጋር የኤፍኤ ካፕ መርሃ ግብር እንደሚያደርጉ ነው የተገለጸው። የቡድኑ ሽንፈት ምክንያትን አናውቅም ብሏል ኮዲ ጋክፖ ነው ከትላንትናው ጨዋታ በኋላ የተናገረው። የሊቨርፑል የፊት መስመር ተጫዋች የሆነ ኮዲ ጋክፖ ከጨዋታው በኋላ በቡድኑ ሽንፈት መበሳጨቱን ይናገራል። ማሸነፍ ፈልገን ነበር፣ በጣም ተበሳጭተናል ሲል ነው ኮዲ ጋክፖ የተናገረው። የቡድኑ ሽንፈት ምክንያቱ ምን እንደሆነ የተጠየቀው ጋክፖ አናውቅም ሲልም ነው የተናገረው። ለማስተካከል እንሞክራለን ሲልም ጭምር ተናግሯል። በአመቱ ብዙ ጊዜ ተፈጥሯል ይሄ ነገር፣ እየጎዳን ያለው ምን እንደሆነ ፈልገን ማወቅ ይኖርብናል ሲልም ጭምር ነው ኮዲ ጋክፖ ከጨዋታው በኋላ በነበረው ጋዜጣዊ መግለጫ ላይ ሀሳቡን የሰጠው። ትላንትና ግን ለብራይተን ለፋቢያን ሆርዝሌር ቡድን እጅ የሰጡበት መርሃ ግብር ሆኖ ነው የተጠናቀቀው። ሁጎ ኤኪቲክ ገና በ8 ደቂቃዎች ነው ጉዳት ገጥሞት ተቀይሮ ሲወጣ እንዲሁ የተመለከትንበት አጋጣሚ ጭምር በትላንትናው ጨዋታ ላይ የነበረው። ሞሐመድ ሰላህንም በጉዳት ምክንያት ያጣው የትላንትናው ጨዋታ ላይ እንዳልነበር እናስታውሳለን። በኳስ ቁጥጥሩ ረገድ በቁጥራዊ መረጃዎች ከተመለከትነው በኳስ ቁጥጥሩ ረገድ ተመጣጣኝ የሚባል አይነት ፐርፎርማንስን ነው በትላንትናው ጨዋታ ላይ ያሳዩት። 47 በመቶ የኳስ ቁጥጥር ነበራቸው ብራይተኖች። በአንጻሩ ሊቨርፑል 53 በመቶ በጨዋታው ላይ ቁጥጥር ነበራቸው። የጎል ሙከራዎችን በማድረግና በኤክስጂ ደግሞ ወይም በኤክስፔክትድ ጎልስ ደግሞ ብራይተን የተሻለ ቁጥሮች ነበሩት። 16 ሙከራዎችን አድርገዋል። 2.18 ኤክስጂን ያስመዘገቡት። በአንጻሩ በሊቨርፑል በኩል 12 ሙከራዎች ተደርገው 1.02 ኤክስጂን ያስመዘገቡበት ጨዋታ ሆኖ ተጠናቋል። በትላንትናው የተደረገው ጨዋታ ላይና ለአሰልጣኝ አርነ ስሎት እጅግ አስከፊ ምሽት ሆኖ ለሊቨርፑልና ለአርነ ስሎት በጣም ጥሩ ያልሆነ ምሽት ሆኖ ነው የተጠናቀቀው። አርነ ስሎት ከጨዋታ በኋላ ተናግረዋል። የሊቨርፑል አሰልጣኝ አርነ ስሎት ሲናገሩ ለችግራችን መፍትሄ ለመፈለግ እየሞከርኩኝ ነው ሲሉ ጭምር ነው ከጨዋታ በኋላ የተናገሩት።
ሰበብ መፈለግና ምክንያት መስጠት የኔ ተግባር አይደለም። የኔ ኃላፊነት መፍትሄ መፈለግና ዛሬም እሱን እየሞከርኩኝ ነበር ሲሉ ጭምር አርነ ስሎት ተናግረዋል። የመጀመሪያው አጋማሽ ተመጣጣኝ እንደነበር የገለጹት አሰልጣኙ ሁለተኛው አጋማሽን ካየን ግን ብራይተን ማሸነፍ ይገባዋል ሲሉ ጭምር ነው የተናገሩት። ከዚህ በፊት ምክንያት ለመስጠት ብዙ ጥረት አድርጌያለሁ። ዛሬ ግን ብራይተንን ማድነቅ ነው ያለብኝ። ከሁለተኛው አጋማሽ ከኛ የተሻሉ ነበሩ ሲልም ጭምር እንዲሁ ተናግሯል። ሊቨርፑል ከ10 ዓመታት በኋላ ለመጀመሪያ ጊዜ ነው በአንድ የውድድር ዘመን 10 የሊግ ጨዋታዎችን የተሸነፈው። እንደዚህ በጣም ብዙ የሊግ ጨዋታዎችን የተሸነፈው ከ10 ዓመታት በፊት ወይም ደግሞ ረጅም ጊዜያቶች በፊት ነው ይህንን ነገር እያደረጉትና ለዚህ ሪከርድ አስተያየት የተጠየቁት ደግሞ አሰልጣኝ አርነ ስሎት ይሄ ብዙ ነገሮችን ይነግረናል ሲሉ ይናገራሉ። አርነ ስሎት ሲናገሩ ባለፉት 10 ዓመታት ሊቨርፑል ምን ያክል ድንቅ እንደሆነና የነበረው አስደናቂ አሰልጣኝም እንደነበር ያሳያል። ሊቨርፑል በዚህ ዓመት በሊጉ የተሸነፈው ጨዋታ ብዛት ባለፉት 2 የውድድር ዓመታት በድምሩ ከተሸነፈው እንደሚበልጥም ይታወቃልና አርነ ስሎት የርገን ክሎፕን ጭምር ያደነቁበት አስተያየት እንደሆነ ነው የተገለጸው። ምክንያቱም በየርገን ክሎፕ ስር 10 የፕሪሚየር ሊግ ጨዋታዎችን የተሸነፈበት ሲዝን አልነበረም። ይህንን አሞካሽ ተባለ የነበረውን አሰልጣኝ ማድነቅ ይገባናል ሲልም ጭምር ነው አሰልጣኝ አርነ ስሎት የተናገሩት። የትናንትናውን ጨዋታ ግን በሽንፈት የደመደሙበት መርሃ ግብር ሆኖ ተጠናቋል። በሊቨርፑል በኩል ከኢንተርናሽናል ብሬክ ረፍት በኋላ ደግሞ ወደ ሌሎች ጨዋታዎች ይመለሳሉ። 7 ያክል የፕሪሚየር ሊግ ጨዋታዎች ከዚህ በኋላ ይቀራሉና የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በጣም ትልቅ ትግል ማድረግ ይኖርባቸዋል ተብሎ ይታሰባል። አሁን ላይ 3ኛ ደረጃ ላይ ከተቀመጠው ማንቸስተር ዩናይትድ ያላቸው የነጥብ ልዩነት 6 እንደደረሰ የሚታወቅ ጉዳይ ነውና ያንን እንዲሁ ደግሞ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ አሁን ትልቅ ፉክክር እንደሚጠብቃቸው ነው መርሃ ግብሮች የሚያሳዩት። ነገር ግን ከነሱ መሃል ደግሞ አስተን ቪላ እንዳለ ደግሞ መርሳት የለብንም። ሌላኛው በአውሮፓ ቻምፒየንስ ሊግ ቦታን ለማግኘት ፉክክር እያደረገ የሚገኘው ቼልሲ ሌላኛው አስከፊ ምሽትን ትላንትና አሳልፎ ነው የወጣው። ሂልዲንከንሰን ስቴዲየም ላይ የተደረገው ጨዋታው የዳቪድ ሞይሱ ኤቨርተን እና የሊያም ሮስኔሩ ቼልሲ ሌላ ጨዋታ አድርገው የሊያም ሮስኔሩ ቼልሲ ትላንትና አስከፊ የተባለ ሽንፈትን አስተናግዶ ወጥቷል። በሳምንቱ አጋማሽም በፓሪስ ሰን ዠርሜን በሜዳው አስከፊ ሽንፈትን አስተናግዶ በአጠቃላይ በድምር ውጤት 8-2 ተሸንፎ ከውድድሩ ውጪ ተሰናብቶ እንደነበር እናስታውሳለን። አሰልጣኝ ሊያም ሮስኔር ላይም በጣም ትልቅ ጥያቄዎች ሲነሱ እንደነበር ጭምር የምናስታውሰው ጉዳይ ነው። አሁን በቼልሲ ቤት በጣም በርካታ ነገሮች እየተነሱ ይገኛሉ። በተጫዋቾቹ መካከል ጥሩ ያልሆነ ስሜት እንዳለና በክረምቱ መልቀቅ የሚፈልጉ በጣም ሱፐርስታር የሚባሉ ክረምት ላይ መልቀቅ የሚፈልጉ ተጫዋቾች እንዳሉ ይፋ እየተደረገ ይገኛል። ከነዛ መካከል አንደኛው ኤንዞ ፈርናንዴዝ ነው። በተለይ በበርካቶቹ ተጫዋቾች ዘንድ ትልልቅ በሚባሉ ተጫዋቾች ዘንድ የአሰልጣኝ ኤንዞ ማሬስካ መልቀቅ ያልተዋጠበት አጋጣሚ እንዳለ ጭምር ነው የውስጥ አዋቂዎች መረጃዎችን እያወጡ የሚገኙትና ሊያም ሮስኔር ስራው ከባድ እንደሆነበት በርካቶች እየተናገሩ ይገኛሉ። ያለፉትን 5 የፕሪሚየር ሊግ ጨዋታዎች አንዱን ብቻ ነው አስተን ቪላን 4-1 ያሸነፈበት ጨዋታ ካልሆነ በስተቀር ባለፉት 5 ጨዋታዎች 3 ሽንፈትና 1 ያቻ ውጤት አስመዝግበዋል። የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ደግሞ በትልቁ ስራ የሚጠብቀው ቡድን እንደሆነ ይታወቃል። በሚቀጥሉት ጨዋታዎች ከማንቸስተር ሲቲ ከማንቸስተር ዩናይትድ ጋርም እንዲሁ መርሃ ግብሮች እንዳሉት ይታወቃል። ትልልቅ የሚባሉ ቡድኖች ይገጥሙታልና ለቼልሲ ምናልባት የውድድር ዓመቱ አስከፊ ሊሆን የሚችልበትና ምናልባት የአውሮፓ ቻምፒየንስ ሊግንም ቦታ ይዞ ለማጠናቀቅ በጣም ከባድ ሊሆንበት የሚችል የውድድር ዓመትን ሊያሳልፍ እንደሚችል ነው ግምቶች እየወጡ የሚገኙ። ትላንትና ያንን ከባድ ጉዞ ሌላ እንደገና እየቀጠለ እንዳለ የሚያሳይ አይነት ውጤት ነው ያስመዘገበው። በሂልዴንከንሰን ስቴዲየም ነው ትላንትና ጨዋታ የተደረገው። ኤቨርተን ቼልሲን 3-0 በሆነ ውጤት ያሸነፈበት ውጤት ሆኖ ነው የተመዘገበው። ቤቶ 2 ጎሎችን ትላንትና አስቆጥሯል። ሌልማን እንጃይ ደግሞ ቀሪውን 1 ጎል ማስቆጠር የቻለበትን አጋጣሚ ጭምር ተመልክተናል። በዚህም ኤቨርተን የዳቪድ ሞይስ ቡድን ቼልሲን 3-0 በሆነ ውጤት ነው ያሸነፈው። ቼልሲ በውድድር ዓመቱ 9ኛ የፕሪሚየር ሊግ ሽንፈቱን ነው ያስተናገደው። ሰማዮቹ ባለፉት 5 ጨዋታዎች ብቻ 16 ጎሎች ተቆጥሮባቸዋል። ባለፉት 5 ጨዋታዎች በጣም በርከት ያሉ ግቦችን ነው የተቆጠረባቸውና 16 ግቦች ተቆጥሮባቸዋል። በአጠቃላይ በውድድር ዓመቱ ደግሞ 9ኛ የፕሪሚየር ሊግ ሽንፈታቸው ሆኖ ነው የተመዘገበው። ቼልሲ በሁሉም ውድድሮች ደግሞ 4ኛ ተከታታይ ሽንፈቱን አስተናግዷል። ባለፉት 4 ጨዋታዎች በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም ባደረጓቸው መርሃ ግብሮች ሽንፈትን ያስተናገደ ቡድን መሆኑን ነው የተመለከት ነው። ቼልሲ በተከታታይ 2 ጨዋታዎች ከ3 ጎል በላይ ተቆጥሮበት ሲሸነፍ ከ31 ዓመታት በኋላ ለመጀመሪያ ጊዜ ትላንትና የተፈጠረው በ2 ተከታታይ ጨዋታዎች 3 ጎሎች ተቆጥሮበት ሲሸነፍ፣ ሰማዮቹ ባለፉት 3 ተከታታይ ጨዋታዎች ደግሞ ጎል ማስቆጠር ሳይችል
የወጣበትም አጋጣሚ ነው ያለው። ይህም ከ2023 መስከረም በኋላ ለመጀመሪያ ጊዜ የተከሰተ ነገር ነው። ቼልሲ በሁሉም የውድድር መድረኮች በተከታታይ 4 ጨዋታዎችን ሲሸነፍ ደግሞ ከ1993 በኋላ ለመጀመሪያ ጊዜ የተፈጠረ ታሪክ እንደሆነ ይነገራልና ይህን በተመለከተ አሰልጣኝ ሊያም ሮስኒየር ሲናገሩ የሰማዮቹ ዋና አሰልጣኝ ሊያም ሮስኒየር የኤቨርተኑ ጨዋታ እጅግ የሚያበሳጭ ሲሉ ነው የገለጹት። በጣም የሚያበሳጭ ምሽት ነው ያሉት አሰልጣኙ። ጨዋታውን መቆጣጠር አልቻልንም፣ ያንን ከማድረግ ደግሞ በጣም ርቀን ነበር ሲሉ ጭምር ነው የተናገሩት። ቡድኑ የአጨራረስ ችግር እንደነበረበት ያነሱት አሰልጣኙ ቀድሞ ግብ ሲቆጠረብን በራስ መተማመናችን ወርዷል ሲሉ ጭምር ነው የተናገሩት። አክለውም ሁልጊዜም ለተጫዋቾቼ እከላከላለሁ፣ ዛሬም ደግሞ ሙሉ ኃላፊነቱን እኔ ወስዳለሁ ሲልም ጭምር ተናግሯል። አሁን ላይ ለቡድኑ ጥሩ ያልሆነ ወቅት ነው። በቻምፒየንስ ሊግ ተሸንፈናል፣ 2 ጊዜ ደግሞ ጨዋታዎችን ተሸንፈናል ሲልም ጭምር ነው እንዲሁ ሊያም ሮስኒየር እየተናገረ የሚገኘው። እንደገና እንግዲህ በሰንጣቂ ኳሶችም ቀላል ጎሎች ስለመቆጠራቸውም ሲናገር ግቡን እንደገና ስትመለከቱት የታክቲክ ጉዳይ አይደለም። ዛሬ ሰው በሰው አልተጫወትንም፣ 4-4-2 ቅርጽ ይዘን ነው የተጫወትነው። ይህ ደግሞ አንድ የትኩረት መጥፋት ነው። ተጫዋቾችን ሁልጊዜም መጠበቅ እፈልጋለሁ። በዚያ የትኩረት እጥረት ውስጥም ኃላፊነቱን እኔ ራሴ ወስዳለሁ። ነገር ግን ይህ በቅርብ ጊዜ ውስጥ በጣም ተደጋገመ ሲልም ነው ሊያም ሮስኒየር የሚናገረው። ስለ የጨዋታው ስህተትም ሲናገር 100% ኃላፊነቱና ተጠያቂነቱ በእኔ ላይ ነው። በተለየ መንገድ ተጫውተናል። ቡድኑ ትንሽም ወደ ኋላ ፈግፍጎ እንዲጫወትም ማድረግ ያለው በ4-4-2 ፎርሜሽን ላይ እየሰራ ነው ሲልም ነው ሊያም ሮስኒየር የተናገረው። ጨዋታውን መሸነፋችን በጣም ያናዳል። ነገር ግን አሁንም ከቶፕ 5 ውስጥ በ1 ነጥብ ብቻ ነው የምንርቀውና ያን ያክል አስከፊ አይደለም ሲልም ጭምር ይናገራል። ትላንትና ጎል ያስቆጠረው ሊሊማን እንጃይ ለካፍ መልእክት ልኮላቸዋል። ጎል ካስቆጠረ በኋላ ወደ ካሜራው ጠጋ ብሎ አንድ ነገርን ተናግሯል። እኛ የአፍሪካ ሻምፒዮኖች ነን ብሏል። ሊሊማን እንጃይ ሴኔጋላዊ እንደሆነ ይታወቃልና ከትላንትናው ጨዋታ በኋላ ሴኔጋላዊው የኤቨርተን ተጫዋች ሊሊማን እንጃይ እና ኢድሪስ አጋናግዌ ሁለቱም ሴኔጋላዊያን ተጫዋቾች ናቸው በኤቨርተን የሚጫወቱ። ስለ አፍሪካ ዋንጫ መልእክት አስተላልፈው ነው የወጡት። ተጫዋቾቹ ከጨዋታው በኋላ ሲናገሩ እኛ አንድ ሳይሆን 2 የአፍሪካ ዋንጫ ነው ያለን ሲሉ ነው የተደመጡት። እንጃይ ወደ ካሜራውም ተጠግቶ እኛ የአፍሪካ ሻምፒዮኖች ነን ሲል ጭምር ሀሳቡን ለካፍ እንደላከ ጭምር ነው በርካቶች እየተናገሩ የሚገኙት። በአጠቃላይ ቼልሲ ግን ትናንትና ሽንፈት አስተናግዶ የወጣበት ምሽት ሆኖ ተጠናቋል። ምንም እንኳን የኳስ ቁጥጥር የተሻሉ የነበሩ ቢሆንም በሁለቱም 45 የጨዋታ ክፍለ ጊዜዎች ኳሱን ተቆጣጥረው መጫወት ችለዋል። በአጠቃላይ በጨዋታው ላይ 64 በመቶ የኳስ ቁጥጥር ነበራቸው። 12 የጎል ሙከራዎችን አድርገው 4ቱ ኢላማቸውን የጠበቁ ነበሩ። ነገር ግን አስገራሚ የሚያደርገው ነገር በኤቨርተን በኩል 10 የጎል ሙከራዎችን የተደረገ ነው፣ 9ኙ ደግሞ ኢላማቸውን የጠበቁ ነበሩ። እጅግ አስደናቂ ኦን ታርጌት ሙከራዎችን ትናንትና ሲያደርጉ ነበር። 3ቱን ወደ ጎልነት ቀይረዋል። 1.17 ኤክስጂ አስመዝግበዋል። በአንጻሩ ቼልሲ ከአንድ በታች ነው ኤክስጂ በትላንትናው ጨዋታ ላይ ኤክስፔክትድ ጎልስም አስመዝግቦ የወጣበት አጋጣሚን የተመለከት ነው። በአጠቃላይ ኤቨርተን 3-0 በሆነ ውጤት ማሸነፍ ችሏል። ቼልሲ በአውሮፓ ቻምፒየንስ ሊግ ቦታውን ለማግኘትም በሚደረገው ፉክክር ውስጥ አሁንም በጣም አስቸጋሪ ቦታ ላይ እንዳለ የሚያሳዩ ነገሮችን ነው እየተመለከተን የምንገኘው። ሌላኛው በተወዳጁ እንግሊዝ ፕሪሚየር ሊግ ትላንትና ከተደረጉ ጨዋታዎች መካከል ሌላኛውንም እንዲሁም እናንሳም። ከተደረጉ ጨዋታዎች መካከል ሌላኛው ልክ ምሽት 12 ሰዓት ላይ የተደረገው ሌላኛው ጨዋታ ፉልሃምና በርንሌን ያገናኘው መርሃ ግብር ነው። ይህ ጨዋታ ክራቨን ኮቴጅ ላይ የተደረገ መርሃ ግብር ነው። በተለይ ፉልሃሞች የአውሮፓ ቦታዎችን ቢያንስ ኮንፈረንስ ሊግ ቦታን ይዞ ለማጠናቀቅ የሚደረግ ፉክክር ላይ እንዳሉ ይታወቃል። የትላንትና ጨዋታውን ማሸነፋቸውን ተከትሎ 9ኛ ደረጃ ላይ ነው የተቀመጡት። ነገር ግን ለአውሮፓ ቻምፒየንስ ሊግ ከሚፎካከረው ቼልሲ ያላቸው የነጥብ ልዩነትም 4 እንደሆነ ጭምር ነው የሚታወቀው። አሁንም ቢሆን የአውሮፓ ቦታን ለማግኘት ፉልሃም በትልቁ ፉክክር እያደረገ ይገኛል። ኤቨርተን ደግሞ ትላንትና ማሸነፉን ተከትሎ ነጥቡን 46 አድርሶ 8ኛ ደረጃ ላይ ተቀምጧል። ከቼልሲ ያላቸው የነጥብ ልዩነት 2 ብቻ እንደሆነም ጭምር ነው የተመለከትነው። ፉልሃም ግን ትናንትና ማሸነፉን ተከትሎ ደረጃውን ከፍ ያደረገበት ነው። ነገር ግን በርንሌይ አሁንም በወራጅ ቀጠናው ላይ በጣም በትልቁ ስጋት ውስጥ እንደሚገኙ ጭምር እየተመለከትን እንገኛለን። የመውረድ ነገራቸው ኦልሞስት ሂሳባዊ ስሌት ካልሆነ በስተቀር የመውረዳቸው ነገር እየተረጋገጠ የመጣበት አጋጣሚ ጭምር ነው የተመለከትነው። 7 ጨዋታዎች ብቻ ናቸው የቀሩት። በ20 ነጥቦች 19ኛ ደረጃ ላይ የተቀመጠ ቡድን ሆኗልና አስቸጋሪ ጊዜን እያሳለፉ ይገኛሉ። የመትረፋቸው ነገር በጣም አሳሳቢ እንደሆነ ነው መረጃዎቹ የጠቀሙ። ትላንትና ከተደረጉት የእንግሊዝ ፕሪሚየር ሊግ ጨዋታዎች መጨረሻ ላይ የተደረገው በኤላን ሮድ ሊድስ ዩናይትድ እና ብሬንትፈርድ ያደረጉት ጨዋታ ነው። ይህ ጨዋታ ደግሞ 0-0 በሆናቸው ውጤት ነው የተጠናቀቀው። ዛሬ 3 የተወዳጁ የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ጨዋታዎች ቀጥለው ይደረጋሉ። ሴንት ጄምስስ ፓርክ ላይ ቀን 9 ሰዓት ሲል ኒውካስል ዩናይትድ እና ሰንደርላንድ የሚያደርጉት ጨዋታ
ይጠበቃል። ከዛ ውጪ ቀን 11 ሰዓት ከሩብ ላይ ሲል ደግሞ አስተን ቪላ እና ዌስትሃም ዩናይትድ የሚያደርጉት ጨዋታም እንዲሁ አለ። ሌላኛውም 11 ሰዓት ከሩብ ላይ የሚደረገው ቶተንሃም ሆትስፐርስ ከኖቲንግሃም ፎረስት ጋር የሚደረገው ጨዋታ ነው። እነዚህ ሁለት ቡድኖች የወራጅ ቀጠናው ላይ የሚገኙ ቡድኖች እንደሆኑ ወይም ለወራጅ ቀጠናው በጣም ቅርብ የሆኑ ቡድኖች ናቸው። ቶተንሃም ሆትስፐርስም 30 ነጥብ ይዞ 16ኛ ደረጃ ላይ ነው የተቀመጠው። ኖቲንግሃም ፎረስት በ29 ነጥብ 17ኛ ደረጃ ላይ ነው የተቀመጠው። ምናልባት ዌስትሃም ዩናይትድም ዛሬ ጨዋታውን ስለሚያደርግ ዌስትሃም ዩናይትድ አሸንፎ ከነዚህ ሁለት ቡድኖች አንዳቸው ሽንፈት የሚገጥማቸው ከሆነ ወደ ወራጅ ቀጠናው የሚገባበት እድሉ ይኖረዋል። ስለዚህም የዛሬው ጨዋታ በጣም በትልቅ ፉክክር የሚደረግ ነው። ቶተንሃም ባለፉት ጨዋታዎች ላይ መጠነኛ መሻሻሎችን አሳይቷል። ባለፈው ሳምንት በተደረገ የፕሪሚየር ሊግ ጨዋታ ላይ አቻ መለየቱን እናስታውሳለን ከሊቨርፑል ጋር በነበረው ጨዋታ። በሳምንቱ አጋማሽ ደግሞ በአውሮፓ ቻምፒየንስ ሊግ በጣም ጥሩ የነበረ ምሽትን አሳልፈዋል። በአርቺ ግሬ በጣም ድንቅ ብቃት፣ ከዛ ውጪ ሻቪ ሲሞንስም እዛ ጨዋታ ላይ በጣም ድንቅ የነበረ ተጫዋች እንደነበር ተመልክተናልና አትሌቲኮ ማድሪድን አሸንፈዋል። በሳምንቱ አጋማሽ ምንም እንኳን በድምር ውጤት ተሸንፈው ከአውሮፓ ቻምፒየንስ ሊግ ውጪ ቢሆንም፣ ስለዚህ ያንን መነቃቃት እንደሚጠቀሙበት ነው አሰልጣኝ ኢጎር ቱዶር እየተናገሩ የሚገኙትና የዛሬው የቶተንሃምና የኖቲንግሃም ፎረስት ጨዋታ ቶተንሃም ሆትስፐርስ ስቴዲየም ላይ ነው የሚደረገው። ቀን 11 ሰዓት ከሩብ ላይ የሚደረገው ጨዋታ የሚጠበቅ ነው የሚሆነው። የተወዳጁ የእንግሊዝ ፕሪምየር ሊግን የደረጃ ሰንጠረዥ አርሰናል በ70 ነጥቦች እየመራው ይገኛል። አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ 61 ነጥቦችን ይዞ ሁለተኛ ደረጃ ላይ ነው የተቀመጠው። ከዛ ውጪ ማንቸስተር ዩናይትድ በ55 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። አስተን ቪላ ዛሬ ጨዋታውን ያደርጋል በ51 ነጥቦች አራተኛ ደረጃ ላይ ሲቀመጥ፣ ሊቨርፑል በ49 ነጥቦች አምስተኛ ነው። ቼልሲ በ48 ነጥቦች ስድስተኛ ደረጃ ላይ ተቀምጠዋል። ወራጅ ቀጠናው ላይ ዌስትሃም ዩናይትድ በ29፣ በርንሌ በ20፣ ወልቭስ በ17 የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ኤርሊንግ ብራውት ሃላንድ በ22 ግቦች እየመራው ነው። ብራዚላዊው የብሬንትፈርድ አጥቂ ኢጎር ቲያጎ በ19 ግቦች ይከተለዋል። የማንቸስተር ሲቲው አንቷን ሴሜኒዮ 15 ግቦችን አስቆጥሯል። ዣኦ ፔድሮ 14 ግቦች ያሉት ከቼልሲ፣ ዳኒ ኒታኪሜንሳህ ዌልቤክ ደግሞ 12 ግቦችን በማስቆጠር አምስተኛ ደረጃ ላይ የተቀመጠ ተጫዋች ነው። የአሲስቱን ደረጃ ብሩኖ ነው በ16 አሲስቶች የሚመራው። ራያን ሸርኪ 8 አሲስት አለው። ኤርሊንግ ሃላንድ 7 አሲስቶችን ማድረግ የቻለ ተጫዋች ነው። ከዛ ውጪ ሃሪ ዊልሰን እንዲሁ ጃክ ግሪሊሽ፣ ጃሮድ ቦውን እና ሞሐመድ ሳላ 6 አሲስቶችን ያደረጉ ተጫዋቾች ናቸው በፕሪሚየር ሊጉ። በሌሎች ሊጎችም ትላንትና ጨዋታዎች ተደርገዋል። በጀርመን ቡንደስሊጋ ባየር ሚኒክ ትላንትና መሪነቱን አጠናክሮ ነው የወጣው። በጀርመን ቡንደስሊጋ ባየር ሚኒክ ከኡኒየን በርሊን ጋር ነው ትላንትና ጨዋታቸውን ያደረጉት። መርሃ ግብሩንም 4-0 በሆነ ውጤት ማሸነፍ ችለዋል። ባየር ሚኒኮች በሰፊ የጎል ልዩነት ነው ትላንትናም ድል ማድረግ የቻሉት። የባየር ሚኒክን የማሸነፊያ ግቦች ሰርጅ ናብሪ 2 ግቦችን አስቆጥሯል። ሃሪ ኬን እና እንዲሁ ደግሞ ሚኬል ኦሊሴ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። እንግሊዛዊው የባየር ሚኒክ አጥቂ የሆነው ሃሪ ኬን በውድድር ዘመኑ 31ኛ የቡንደስሊጋ ጎሉን አስቆጥሯል። ባየር ሚኒክ የቡንደስሊጋውን መሪነትም ወደ 12 ነጥቦችም ያሰፋበትን አጋጣሚ ጭምር ተመልክተናል። ሌላኛው በባየር ሚኒክ አንደኛ ደረጃ ላይ ተቀምጦ 70 ነጥቦችን መሰብሰቡን እየተመለከተን እንገኛለን። በሌሎች የጀርመን ቡንደስሊጋ ጨዋታዎች ደግሞ ኮሎኝና ቦሩሲያ ሞንችግላድባ 3-3 በሆነ ውጤት ጨዋታቸውን ያጠናቀዋል። ከዛ ውጭ ሄዲንግሃም እና ባየር ሌቨርኩዘንም ጨዋታቸውን 3-3 በሆነ ውጤት ነው ያጠናቀቁት። ቨርደር ብሬመን ደግሞ ቮልስበርግን 1-0 ሲያሸንፍ፣ ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ሃምበርግን ያስተናገደበት ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። ከ2-0 እንዲሁ መመራት ተነስተው ነው ጨዋታውን ያሸነፉበት የአጋጣሚን ጭምር የተመለከትነው። እንዲሁ ደግሞ የፍጹም ቅጣት ምትን ፍሌክስን ሜቻ የፍጹም ቅጣት ምት ያመከነበትም መርሃ ግብር ነበር። ነገር ግን ቤርሴ ባይኔ 2 ጎሎችን አስቆጥሯል። ሁለቱም በፍጹም ቅጣት ምት የተቆጠሩ ናቸው። ከዛ ውጪ ሴርሂዮ ጉራሲም ጎል አስቆጥሮ በአጠቃላይ ዶርትሙንድ 3-2 በሆነ ውጤት ትላንትና ጨዋታውን አሸንፎ መውጣት የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። በጀርመን ቡንደስሊጋ ትላንትና በተደረጉ ጨዋታዎች ዛሬ በጀርመን ቡንደስሊጋ 3 ጨዋታዎች ናቸው የሚደረጉት። ማይንስ ከአይንትራክ ፍራንክፈርት፣ ሴንት ፓውሊ ከፍራይበርግ እና ኦግስበርግ ከስቱትጋርት ጋር የሚያደርጉት ጨዋታ ዛሬ የሚጠበቅ ጉዳይ ነው። በሌሎች ሊጎችም ትላንትና የተደረጉ ጨዋታዎች አሉ። በፍሬንች ሊግ ትላንትና ፓሪስ ሰን ዠርሜን ድል አድርጓል። ከዛ በፊት ግን ቱሉዝ ሎሪዮን 1-0 አሸንፈዋል። ኦንዤ ደግሞ ብረስትን 3-0 በሆነ ውጤት ነው ማሸነፍ የቻለው። ኒስ እና ፓሪስ ሰን ዠርሜን ትላንትና መርሃ ግብራቸውን አድርገው ፓሪስ ሰን ዠርሜን 4-0 በሆነ ውጤት ማሸነፍ ችሏል። ኑኖ ሜንዴሽ ትላንትና ኳስና መረብን ማገናኘት ችሏል። ከዛ ውጪ ደዘረ ድዌም ጎል ያስቆጠረ ተጫዋች ነው። እንዲሁ ፈርናንዴዝም ጎል አስቆጥሯል። ከዛ ውጪ ዋረን ዛየር ኤሚሪም ጎል ያስቆጠሩ የትላንትና
የፓሪስ ሰን ዠርሜን ተጫዋቾች መሆናቸውን ነው የተመለከትነው። ፓሪስ ሰን ዠርሜን በአጠቃላይ ትላንትናውን ጨዋታ 4-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ዛሬም በፍሬንች ሊግ 1 ጨዋታዎች ይደረጋሉ። ሊዮንና ሞናኮ፣ ማርሴይና ሊል፣ ፓሪስና ሊ ሃርቬ፣ ሬንስና ሜትስ፣ ናንተስና ስትራስቡርግ የሚያደርጓቸው ጨዋታዎች ዛሬም የሚደረጉ መርሃ ግብሮች ናቸው። በጣሊያን ሴሪኤ ዩቬንቱስ ትላንትና ነጥብ ጥሏል። በጣሊያን ሴሪኤ ዩቬንቱስ ከሳሶሎ ጋር ነው ያደረገውን የትላንትናውን ጨዋታ 1-1 በሆነ ውጤት ያጠናቀቀው። በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በሚደረገው ጥረት ውስጥ ዩቬንቱስ ነጥብን መጣሉ እጅግ አስቸጋሪ ሊያደርግባቸው እንደሚችል ይታመናል። የዩቬንቱስን ግብ ቱርካዊው ኬናን የልዲዝ ነው ማስቆጠር የቻለው። ፒና ሞንቲ ደግሞ ሳሶሎን አቻ ያደረገው ጎል አስቆጥሯል። ዩቬንቱስ ከሊጉ መሪ ኢንተር ሚላን በ14 ነጥቦች ርቆም 5ኛ ደረጃ ላይ ተቀምጠዋል። 54 ነጥቦችን ነው መሰብሰብ እንዲሁ የቻለው። በጣሊያን ሴሪኤ በተደረጉ ጨዋታዎች ሌላኛው ክሮሞኔንሴ ፓርማን 2-0 ሲያሸንፍ ኤሲ ሚላን እና ቶሪኖም ትላንትና ጨዋታቸውን ያደርገው ኤሲ ሚላን 3-2 በሆነ ውጤት ማሸነፍ ችሏል። በሳንሴሮ ጁሴፔ ማይትሳ የተደረገ ጨዋታ ነው። ፓቭሎቪች እንዲሁ ጎል አስቆጥሯል። ከዛ ውጭ ደግሞ አድሪያን ራቢዮ እና ፎፋና ግቦቹን ያስቆጠሩ የኤሲ ሚላን ተጫዋቾች መሆናቸውን ተመልክተናል። ኤሲ ሚላን ከኢንተር ሚላን ቀጥሎ በደረጃ ሰንጠረዡ 2ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የሚታወቅ ጉዳይ ነው። የትላንትናውን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። በጣሊያን ሴሪኤም ዛሬም ጨዋታዎች ቀጥለው ሲደረጉ እጅግ አስደናቂ ቡድን መሆኑን እያሳየ የሚገኘውና የአውሮፓ ቻምፒየንስ ሊግ ቦታን ለማግኘትም ትልቅ ጥረት እያደረገ የሚገኘው የሴስ ፋብሬጋስ ቡድን ኮሞ ዛሬ ከፒየትሳ ጋር ጨዋታውን ያደርጋል። አታላንታና ቬሮና የሚያደርጉት ጨዋታ ይጠበቃል። ቦሎኛ ከላሲዮ፣ ሮማ ከሊቼ እና ፊዮረንቲና ከኢንተር ሚላን ዛሬ የሚያደርጓቸው ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የመጨረሻው ዳሰሳችን የሚሆነው ስፓኒሽ ላሊጋ ላይ ነው የሚሆነው። ኤልቼ ማዮርካን 2-1 አሸንፏል። ኬታፌም በተመሳሳይ 2-1 ነው ኤስፓኞልን ያሸነፈው። ሌቫንቴ ሪያል ኦቪዬዶን 4-2 አሸንፏል። ኦሳሱና ዢሮናን 1-0። ሲቪያ በሜዳው ራሞን ሳንቼስ ፒዥዋን በቫሌንሲያ 2-0 የተሸነፈበት ጨዋታ ትላንትናም የተደረገ መርሃ ግብር ነው። ከዛ ውጭ ግን ዛሬም ደግሞ ጨዋታዎች ቀጥለው ይደረጋሉ። ዛሬ የሚጠበቁ ጨዋታዎች ናቸው የሚደረጉት በካምፕኑ ቀን 10 ሰዓት ሲል ባርሴሎናና ራዮ ቫይካኖ የሚያደርጉት ጨዋታ ይጠበቃል። ከዛ ውጭ ሴልታ ቪጎ ከዲፖርቲቮ አላቬስ ጋር መርሃ ግብሩን ያደርጋል። ምሽት 2 ሰዓት ከ30 ሲል አትሌቲክ ቤልባኦና ሪያል ቤቲስ የሚያደርጉት ጨዋታ እንዲሁ ዛሬ አለ። ሪያል ማድሪድ እና አትሌቲኮ ማድሪድ የሚያደርጉት የማድሪድ ደርቢ ጨዋታ ደግሞ እጅግ በርካቶች በጉጉት ይጠብቁታል። ዳኒ ሰባዮስ፣ ቲቦ ኩርቶባ፣ አይደር ሚሊታው፣ ፌርላንድ ሜንዲና ሮድሪጎ በዛሬው ጨዋታ ላይ በሪያል ማድሪድ በኩል ጨዋታው ላይ አይኖሩም። ከዛ ውጭ ግን ያን ኦብላክ እና ፓብሎ ባሪዮስን ጨምሮ ደግሞ በአትሌቲኮ ማድሪድ በኩል በዛሬው ጨዋታ ላይ የማይኖሩ ተጫዋቾች ያሉ ተመጣጣኝ ፉክክር ይደረግበታል ተብሎ ይታሰባል። ይሄ ማድሪድ ደርቢ ጨዋታ ትልቅ ፉክክር የሚደረግበት ጨዋታ እንደሆነ ከዚህ በፊትም የምናውቀው ጉዳይ ነውና የዛሬው ጨዋታ ይጠበቃል። ነገር ግን ሪያል ማድሪድ የተሻለ የማሸነፍ ግምትም ተሰጥቶታል። በሳምንቱ አጋማሽ በተለይ ማንቸስተር ሲቲን አሸንፎ መውጣቱ የሚታወስ ነው። 83186 ደጋፊዎችን በሚይዘው ኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታው እንደሚደረግ ነው የተገለጸው። ያለፉትን የእነዚህን ሁለት ቡድኖች የእርስ በርስ ግንኙነት ከተመለከተን በስፔን የኮፓ ዴል ሬይ በስፔን ሱፐር ካፕ ጨዋታቸውን ያደርገው ነበር። በዚህ የውድድር ዓመት አትሌቲኮ ማድሪድ በሪያል ማድሪድ 2-1 መሸነፉን እናስታውሳለን። ከዛ ውጭ ደግሞ በላሊጋ በተደረገ መርሃ ግብር ደግሞ አትሌቲኮ ማድሪድ በሰፊ የጎል ልዩነት በመጀመሪያው ዙር በኤር ዋንዳ ሜትሮፖሊታኖ የተደረገውን ጨዋታ ሪያል ማድሪድን 5-2 በሆነ ውጤት አሸነፈው ነበር። በደረጃ ሰንጠረዡ ሁለተኛና አራተኛ ደረጃ ላይ ተቀምጠው ነው ዛሬ ጨዋታቸውን የሚያደርጉት። ሪያል ማድሪድ በ66 ነጥብ ከሊጉ መሪ ባርሴሎና በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጠዋል። በአንጻሩ አትሌቲኮ ማድሪድ በ57 ነጥቦች አራተኛ ነው። ምናልባት ዛሬ ጨዋታውን ማሸነፍ የሚችል ከሆነ ግን ቪያሪያልን መብለጥ ይችላሉ። ሶስተኛ ደረጃ ላይ የተቀመጠው ቪያሪያል ነው በ58 ነጥብና እነሱን በልጠው መቀመጥ የሚችሉበትን እድል ያገኛሉና የዛሬው የማድሪድ ደርቢ ጨዋታ በትልቅ ፉክክር የሚደረግ መርሃ ግብር ይሆናል ተብሎ ይታሰባል። በርካቶችም በጉጉት ይጠብቁታል። ይህ ጨዋታ ልክ ምሽት 5 ሰዓት ሲል በኤል ስታዲዮ ሳንቲያጎ ቤርናቢው የሚደረግ ጨዋታ እንደሆነ ነው መርሃ ግብሮቹ የሚያሳዩት። ከዛ ውጭ ግን አንድ መርሃ ግብርን እናንሳ ውድ ቤተሰቦቻችን። ዛሬ በእንግሊዝ ካራባው ካፕ የፍጻሜ ጨዋታ ይደረጋል። አርሰናል እና ማንቸስተር ሲቲ ጨዋታቸውን ያደርጋሉ። ይሄ ጨዋታ በበርካቶች በጉጉት የሚጠበቅ ጨዋታ እንደሆነ ነው በርካቶች የሚያነሱት። ምክንያቱም እንግዲህ እነዚህ ሁለት ቡድኖች ዘንድሮ በተለያዩ የዋንጫ ውድድሮች ላይ ፉክክር እያደረጉ እንዳለ የምናውቀው ጉዳይ ነው። በተወዳጁ የእንግሊዝ ፕሪምየር ሊግ እርስ በርስ እየተፎካከሩ ይገኛሉ። ምንም እንኳን አርሰናል አሁንም የበላይነቱን ይዞ እየቀጠለ ቢሆንም ማንቸስተር ሲቲ ያለውን ጭላንጭንም ተስፋ ቢሆን ለመጠቀም በጣም እድሎችን እየሞከረ እንደሚገኝ
ይታወቃል። ነገር ግን አርሰናል ዋንጫውን ለማሸነፍ በትልቁ ግምት እንዳለው ይነገራል። በፕሪሚየር ሊጉ በአውሮፓ ቻምፒየንስ ሊግ አርሰናል አሁንም ውድድሩ ላይ ያለም ለ4 ዋንጫዎች የሚያደርገው ጉዞ አሁንም እንደቀጠለ ነው የሚገኘው። ማንቸስተር ሲቲ ግን የ4 ዋንጫ ጉዞ ወይም ደግሞ ማንቸስተር ሲቲም እንደ አርሰናል ሁሉም የዋንጫ ውድድሮች ላይ እንደነበረበት እናስታውሳለን። ነገር ግን በዚህ ሳምንት አጋማሽ ከአውሮፓ ቻምፒየንስ ሊግ ውጭ መሆናቸውን ያረጋገጡበት ሳምንት እንደነበረ እናስታውሳለን እና አስከፊ ሳምንትን አሳልፈው ነው የመጡት። ነገር ግን የፍጻሜ ጨዋታ ነውና በጣም በትልቅ ጉጉት ዌምብሌ ስቴዲየም ላይ የሚደረገው ጨዋታ ይጠበቃል። ዛሬ ምሽት 1 ሰዓት ከ30 ሲል የሚደረግ ጨዋታ ነው። አርሰናል የዛሬውን ዋንጫ አሸንፎ ለሚቀጥሉት ጨዋታዎች ትልቅ የሞራል ስንቅን አግኝቶ ይቀጥላል ወይስ ደግሞ ማንቸስተር ሲቲ ጨዋታውን አሸንፎ የመጀመሪያውን ዋንጫ ማሳክቶ አርሰናል ላይ ሳይኮሎጂካል ድልንም ይቀናጃል የሚሉት ነገሮች ዛሬ የሚጠበቁ ጨዋታው ላይ የሚጠበቁ ነገሮች ናቸው። በተወሰነ መልኩ በርካቶች ለአርሰናል የተወሰነ የማሸነፍ ግምትን ሰጥተውታል። በዛሬው ጨዋታ ላይ የማይኖሩት ተጫዋቾች ሚኬል ሜሪኖ በዛሬው ጨዋታ ላይ የመኖር እድሉ የሌለ ወይም ደግሞ የዛሬው ጨዋታ ላይ እንደማይሰለፍ የተረጋገጠ ነው። በሲቲ በኩል ደግሞ ማርክ ጉሂ በሕጉ ምክንያት በዛሬው ጨዋታ ላይ አይኖርም። ምንም አይነት ጉዳት የለበትም። ነገር ግን ከዚህ በፊት በካራባኦ ካፕ በዚህ የውድድር ዓመት ከክሪስታል ፓላስ ጋር ስለተሳተፈ ወይም ደግሞ በአንዳንድ ሕጎች ምክንያት ሴሜኒዮ እንኳን በዚህ ውድድር ላይ ይሳተፋል። ነገር ግን ማርክ ጉሂ በአንዳንድ ምክንያቶች በዚህ ውድድር ላይ እንደማይኖር ነው የተገለጸው በሕግ ምክንያት። ሴስኮ ግቫርዲዮል ደግሞ በጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። የማርቲን ኦዴጋርድና የዩሪየን ቲምበር ጉዳይ ግን እስካሁን አልተረጋገጠም። አሰልጣኝ ሚኬል አርቴታ ፕሬስ ኮንፈረንሳቸውን ከትላንትና በስቲያ ነበር ያደረጉትና ያኔም አንድ የልምምድ ሴሽን አለን ያለ ተመልክተን ውሳኔ እንወስናለን ብለው ነበር። ትናንትና ማርቲን ኦዴጋርድን ተመልክተነዋል በልምምድ መርሃ ግብሩ ላይና የዛሬው ጨዋታ ላይ ይኖራል አይኖርም በርካቶች የሚጠብቁት ጥያቄ ቢሆንም የማርቲን ኦዴጋርድና የዩሪየን ቲምበር ጉዳይ ግን ያልተረጋገጠ ጉዳይ እንደሆነ ነው በርካቶች የሚያነሱት። ይህንን ጨዋታ ምሽት 1 ሰዓት ከ30 ሲል ዌምብሌ ስቴዲየም ላይ 90,000 ደጋፊዎችን በሚይዘው ሜዳ ጨዋታው ይደረጋል። ያለፉትን 3 የእነዚህ ሁለት ቡድኖች እርስ በርስ ግንኙነትን ከተመለከተን በመጀመሪያው ዙር ጨዋታ በፕሪሚየር ሊጉ አርሰናል በሜዳው ኤምሬትስ ስቴዲየም ከሲቲ ጋር ያደረገውን ጨዋታ 1-1 ነበር ያጠናቀቁት። ጋብሪኤል ማርቲኔሊ መጨረሻው ደቂቃ ላይ ያስቆጠራትን ጎል እናስታውሳለን። ከዛ ውጭ ግን አምና በተደረገ የፕሪሚየር ሊግ ጨዋታ አርሰናል 5-1 አሸንፎ ነበር። በኢቲያድ በተደረገው ጨዋታ ደግሞ 2-2 ነበር ያጠናቀቁትና በቅርብ ጊዜ ግንኙነት አርሰናል ማንቸስተር ሲቲን በደንብ መገዳደር የቻለበትን ጨዋታዎችን በቅርብ ጊዜ እናስታውሳለን። ምንም እንኳን በሁለቱም ቡድኖች በኩል በታክቲክ በጣም የተዋቀረ አይነት እንቅስቃሴዎችን እንደምንመለከት በርካቶች ቢጠብቁም ዛሬ አሰልጣኝ ፔፕ ጓርዲዮላ እና አሰልጣኝ ሚኬል አርቴታ የሚያሳዩን ነገር በርካቶች በጉጉት ይጠብቁታል። ይህ ጨዋታ ምሽት 1 ሰዓት ከ30 ላይ የሚደረግ መርሃ ግብር ነው። በዚሁ ካነሳ ነው አይቀን የአርሰናል ጉዳዮችን ደግሞ እናንሳና እንቀጥል። ከአርሰናል ጋር በተያያዘ የሚነሳው ጉዳይ አርሰናል በዛሬው ጨዋታ ላይ የትኛውን ግብ ጠባቂ ነው የሚጠቀመው የሚለው ጉዳይ በርካቶች እየጠየቁ ነው። ምክንያቱም እስካሁን የካራባው ካፕ እስከ ፍጻሜ እስኪደርሱ ድረስ ኬፓ አሪዛባላጋ ነበር በግብ ጠባቂነት ሲጠቀሙ የነበረውና በማንቸስተር ሲቲ በኩልም ተመሳሳይ ነው። ነገር ግን አሰልጣኝ ፔፕ ጓርዲዮላ ሁለተኛውን ግብ ጠባቂ እንደሚጠቀሙ ይፋ ያደረጉበት አጋጣሚ አለ። በአርሰናል በኩል ግን የትኛውን ግብ ጠባቂ ያሰልፋሉ እስካሁን አልተረጋገጠም። አርሰናሎች በጨዋታው ላይ ስፔናዊውን ግብ ጠባቂ ኬፓ አሪዛባላጋን በቋሚ አስተላለፍ ይዘው ይገባሉ ተብሎ ነው ግን የሚጠበቀው። የቡድኑ ቁጥር 2 ግብ ጠባቂ ኬፓ አሪዛባላጋ በፕሪሚየር ሊግና በቻምፒየንስ ሊግ ጨዋታዎች የዳቪድ ራያ ተጠባባቂ በመሆን ነው እያገለገለ የሚገኘው። ይሁን እንጂ ኬፓ አሪዛባላጋ በሁሉም ዙር የካራባኦ ካፕ ጨዋታዎች ላይ ግን ቡድኑን በቋሚነት ቡድኑን ማገልገል ችሏል። አሁን ለአሰልጣኝ ሚኬል አርቴታ ኬፓን በዌምብሌይ የፍጻሜ ጨዋታ ላይ ለማሰለፍ ማቀዳቸው ነው እየተገለጸ የሚገኘው። ባካሪ ሳኛ አንዳንድ ጉዳዮችን ከአርሰናል ጋር በተያያዘ አንስተዋል። ኤቤሪቼ ኢዜና ማርቲን ኦዴጋርድ ሁለት የተለያዩ አይነት ተጫዋቾች ናቸው ሲል ነው የሚናገረው። ነገር ግን ሁለቱም ተጫዋቾች ለአርሰናል እኩል አስፈላጊ ተጫዋቾች ናቸው። ኤዜ በክረምት ወቅትም አርሰናልን የተቀላቀለ ድንቅ ተጫዋች ነው። እናም በጥሩ ሁኔታ ሲጫወት በማየቴ ደግሞ ደስ ብሎኛል ሲልም ነው የተናገረው። አርሰናል ባለፉት የውድድር ዘመናት በጣም ጥሩ ቋሚ ተሰላፊዎች ቢኖሩትም ተጠባባቂ ወንበር ላይ ግን ጥራት ስለሌለው በጣም ደካማ ነበር። አሁን ግን ሚኬል አርቴታ በየቦታው ሁለት ድንቅ ተጫዋቾችን ሊያቀርብ ይችላል ሲልም ጭምር ነው የተናገረው። ሌላኛው ትሮይ ዲኔ ይናገራል። ገና የ16 ዓመት ታዳጊን ወደ ብሔራዊ ቡድን የመጥራት አባዜን ክፉኛ ተችቶታል። ማክስ ዶመን ላይ ከሚፈጠረው አላስፈላጊ ጫና ባለፈ በቡድን ውስጥ ላለው ሚዛንም መዛባት ምክንያት እንደሚሆን ነው ያስገነዘበው። በፕሪሚየር ሊግ ጨዋታ እንኳን ያልጀመረ ልጅን ለሀገር ምርጥ ቡድን መጥራት ጥቅሙ ምንድን ነው ሲልም ነው የጠየቀው ትሮይ ዲኔ። እንደነ ጁድ ቤሊንጋም፣ ፊል ፎደን፣ ኮል ፓልመር እና ኤብሪቼ ኢዜ ያሉ በከፍተኛ ብቃት ላይ የሚገኙ ኮከቦች ባሉበት ስብስብ ውስጥ አንድን ታዳጊ ለመያዝ ሲባል ማን ሊቀነስ እንደሚችል በጥያቄ መለከትነትም ያቀርባል።
እንደሱ እይታም ብሔራዊ ቡድኑ በችሎታ የታገዘ ልምድ የሚጠይቅ መድረክ በመሆኑ ሁሉንም ተስፋ ሰጪ ወጣቶችን በአንድ አውሮፕላን ጭኖ ወደ ትልቅ ውድድር መሄድ የማይታሰብና የሊጉን አንጋፋ ተጫዋቾችን የሚገፋ ውሳኔ ነው ብለዋል። ትሮይ ዲኔ ነው ይህንን ሀሳብ የሰጠው። ሰሞኑን የእንግሊዝ ብሔራዊ ቡድን ጥሪ ሲያቀርብም ለተጫዋቾቹ ማለት ነው አሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን አሰልጣኝ አንድ ሀሳብን ተናግረው ነበር። በዓለም ዋንጫው ላይ ማክስ ዶመን አብሮን ሊጓዝ ይችላል ወይም በቡድን ስብስብ ውስጥ ሊካተት ይችላል የሚለውን ሀሳብ ተናግረው እንደነበር ይታወሳልና ከዛ ጋር በተያያዘ ነው ትሮይ ዲኔ በርከት ያሉ ትችቶችን እየሰነዘረ የሚገኘው። ታዳጊውንም መጠበቅ አለብን ሲልም ጭምር ነው የተናገረው። አርቴታ መልእክቱን ለደጋፊዎች ያስተላልፈዋል። የዋንጫ ፍላጎታችሁን አሳዩን ብለዋል። የአርሰናል አሰልጣኝ ሚኬል አርቴታ ዋንጫውን ምን ያክል እንደምትፈልጉት በየ2 ደቂቃው እየጮኻችሁ አሳዩን ብለዋል። የአርሰናል አሰልጣኝ ሚኬል አርቴታ በዛሬው የፍጻሜ ጨዋታ በእያንዳንዱ ደቂቃ አብራችሁን ሁኑ ሲሉ ጭምርም ነው ለደጋፊዎቹ መልእክት የላኩት። አብራችሁን ሆናችሁ በእያንዳንዱ ኳስ ንክኪና በየ2 ደቂቃው ደግሞ እኛን እንድታበረታቱ ሲሉ ነው አሰልጣኝ ሚኬል አርቴታ የጠየቁት። አክለውም ዋንጫውን ምን ያክል ማሸነፍ እንደሚፈልጉ አሳዩን፣ በጋራ ዋንጫውን እናሸንፋለን ሲሉም ነው የተናገሩት። አርሰናል የዋንጫ ተገማች ስለመሆኑ የጠየቁት አርቴታ አይደለም፣ ይሄ ፍጻሜ ነው፣ ለማሸነፍ መጫወት አለብን ሲሉም ጭምር ይናገራሉ። ኒኮ ኦራይሊ ስለ አርሰናል የቆሙ ኳሶች ጥያቄ ቀርቦለት ምላሹን ሰጥቷል። የቡድናቸው ጠንካራ ጎል የሚያገኙበት መንገድ ነው፣ በጣም በጥሩ ሁኔታ ላይ ይጠቀሙታል። ለሱ መዘጋጀት አለብን። ወደ ሜዳቸው ስንሄድም በጨዋታው ውስጥ አድርገውታል። ያኔ በጣም ጥሩ ተቆጣጥረናቸው ነበር ሲል ነው ኒኮ ኦራይሊ የሚናገረው። ለሱ በደንብ መዘጋጀትና በተቻለን መጠንም ማቆም ብቻ ነው የሚያስፈልገን። በቆሙ ኳሶች በጣም ጎበዞች ናቸው፣ እንዲሁም ጠበኛም ናቸው። ጥሩ መቼዎችም እንዳሏቸው በደንብ አውቃለሁ ሲልም ጭምር የተናገረው። እንዲሁ ደግሞ ኮርነር ሲሆን በግልጽ በእነዚህ ሁኔታዎች ውስጥም መሆን አንፈልግም፣ ምክንያቱም ምን ያክል ጥሩ እንደሆኑ እናውቃለን። ነገር ግን በግልጽ መቋቋምና ለሱ ደግሞ በደንብ መዘጋጀት አለብን ሲልም ጭምር ነው የተናገረው። ይህንን የተናገረው ደግሞ የኒኮ ኦሬሊ እንደሆነ ነው የተገለጸው። ካይ ሃቨርትስ በካራባው ካፕ ፍጻሜ ላይ አንዳንድ ጉዳዮችን በተመለከተ ሀሳቡን ሰጥቷል። ይሄ ተራ ጨዋታ አይደለም ሲል ነው የተናገረው። ወሳኝ ጨዋታ ነው። ዋንጫውን ታሸንፋለህ ወይ ዋንጫውን ደግሞ ታጣለህ፣ ወይ ታሸንፍለህ ወይ ደግሞ ታጠዋለህ ዋንጫውን ሲል ይናገራል። ካይ ሃቨርትስ በሁሉም መለኪያዎች ትልቅ ጨዋታ እንደሚሆን እርግጠኛ ነኝ ብለዋል። አርሰናል ከማንቸስተር ሲቲ ጋር ሁልጊዜም የዋንጫ ጨዋታ ነው፣ ነገር ግን በሊግ ውስጥም ባለው የፉክክር ሁኔታ ምክንያት ይሄ ግጥሚያ ልዩ ባህሪያቶች ያሉት ጨዋታ ነው። እዚህ በሙሉ ኃይላችን መሆናችንና በዚህ የውድድር ዘመን ምኞታችንን ግልጽ መሆኑን ለሁሉም ማረጋገጥ እንፈልጋለን። ዋንጫዎችን ለማግኘትም እየተጫወትን ነው። ጅማሬው እሁድ መሆን አለበት ሲል ይናገራል። በተቻለን መጠን በተሻለ መንገድ እንዘጋጃለን፣ እናም ዋንጫውንም ወደ ለንደን ለመመለስም ባለን ነገር ሁሉ እንታገላለን ሲልም ጭምር ነው የተናገረው። ካይ ሃቨርትስ እንደሆነ ነው የተገለጸው። በእግር ኳስ ህይወቴ የመጀመሪያ ጉዳቴን ካስተናገድኩኝ በኋላ ሪያል ማድሪድ የማጽናኛ መልእክት ልከውልኝ ነበር ብሏል ጋብርኤል ሄሱስ። ትዝ ይለኛል በማንቸስተር ሲቲ ነበርኩኝ። ከዛ በኋላ እንዳለመታደል ሆኖ ሪያል ማድሪድ ሌላ 3-4 መልእክቶችን ልከውልኝ ነበር። ሁሉንም ደግሞ በቤት ያስቀምጫቸዋለሁ። የእግር ኳስ ህይወቴም አንዱ አካል ናቸው ሲል ጋብርኤል ሄሱስ ሀሳቡን ተናግሯል። ዛሬ ካራባው ካፕ የፍጻሜ ጨዋታ ይደረጋልና በዌምብሌ ስቴዲየም የሚካሄደው የአርሰናልና የማንቸስተር ሲቲ ካራባው ዋንጫ የፍጻሜ ጨዋታ በሁለቱም ክለቦች የውድድር ዓመቱን ዕጣ ፈንታ የሚወስን ታሪካዊ ፍልሚያ ነው። በተለይም አርሰናል ከ34 ዓመታት በኋላ ይህንን ዋንጫ በማንሳት ለፕሪሚየር ሊግና ለቻምፒየንስ ሊግ ጉዞም ስንቅ ለመያዝ ሲያለም በዌምብሌ 12 ጨዋታዎችን ያሸነፈው ሚኬል አርቴታ ስኬታማ ታሪክም ትልቅ ተስፋ ሆኖለታል። በአንጻሩ ከቻምፒየንስ ሊግ የወጣው ማንቸስተር ሲቲ የውድድር ዘመኑን ያለ ዋንጫ ላለማጠናቀቅ የአሰልጣኝ ፔፕ ጓርዲዮላ ቆይታን ለማረጋገጥም ማሸነፍ ግዴታው ሊሆን ይችላል። በ2018 አርሰናል አሸንፈው የጀመሩት የገናናነት ዘመንም ዘንድሮ በዚህ ክለብም እጁ እንዳያበቃ ከፍተኛ ስነ ልቦናዊ ጫናም ይኖራል ተብሎ ነው የሚታሰበው። ሚኬል አርቴታም በዌምብሌ ስቴዲየም ባደረጋቸው 12ቱንም ጨዋታዎች በተጫዋችነትና በአሰልጣኝነት የማሸነፍ ታሪክ አለው። ፔፕ ጓርዲዮላ በ2018 የመጀመሪያ የእንግሊዝ ዋንጫቸውን ያነሱት ደግሞ አርሰናልን 3-0 አሸንፈው ነበር። እንግዲህ ዛሬ ደግሞ ይጠበቃል። ይህ ጨዋታ ምሽት 1:30 ሲል የሚደረግ መርሃ ግብር ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ብሩኖ ፈርናንዴስ በአዲስ ክብረ ወሰን። ብሩኖ በዚህ የውድድር ዓመት በ28 የፕሪምየር ሊግ ጨዋታዎች 101 የጎል ዕድሎችን መፍጠር ችሏል። መረጃዎች መመዝገብ ከጀመሩበት ከ2003-2004 ወዲህ ደግሞ አንድ የማንቸስተር ዩናይትድ ተጫዋች በአንድ የውድድር ዘመን ውስጥ 100 እና ከዚያ በላይ የጎል ዕድሎችን ለመፍጠር የፈጀበት በጣም አጭሩ ጨዋታ ሆኗል። 28 ጨዋታዎች ብቻ ሆኖ ተመዝግበዋል። ይህም በብሩኖ የተያዘ ሆኗል። ከዚህ ቀደም ይህ ክብረ ወሰን በራያን ጊግስ እጅ የነበረ ሲሆን እሱም በ2006-2007 የውድድር ዘመኖች
በ100 የጎል እድሎችን ለመፍጠር 29 ጨዋታዎች ነበር ፈጅተውበት የነበረው። ያንን የጨዋታ ብዛት ወደ 28 አምጥቶታል ብሏል። ኦፕታ የተባለው ቁጥራዊ መረጃዎችን የሚመዘግበው ተቋም ነው ይህንን መረጃ ያወጣው። ማንቸስተር ዩናይትድ ከትላንትና በስቲያ በነበረው ጨዋታ አከራካሪ በመሆነ መንገድ ሁለተኛ ፍጹም ቅጣት ምት በመከልከሉ ለሊጉ ዳኞች ኮሚቴም በትላንትናው ዕለት ይፋዊ ቅሬታ ለማቅረብ ዝግጁ እንደሆነ ተነግረዋል። የዩናይትድ ባለስልጣናት በአቻ ውጤት በተጠናቀቀው በዛ በትላንትና በስቲያው ጨዋታ ላይ ቫር በሰራው ስህተትም ከፍተኛ ብስጭት ውስጥ መግባታቸውን የተነገረው ውሳኔው የቻምፒየንስ ሊግ ቦታን ለማግኘት በሚደረገው ፉክክር ላይ ውድ የሆኑ 2 ነጥቦችን እንድናጣ አድርጎናል ሲሉም ጭምር ነው የተናገሩት። ማንቸስተር ዩናይትድ አማድ ገና ከኳስ እንቅስቃሴው ጋር ሳያደርግ በግልጽ ታግለው ጥለውታል የሚል መከራከሪያውን እንዲያቀርብም ነው እንዳቀረበን የተገለጸው። ዩናይትዶች ይህንን እንደ ግልጽ የቫር ስህተት የሚመለከቱት ሲሆን እጅግም ደግሞ ተቆጥተዋል ተብሏል። በተጨማሪም በዚያው ጨዋታ ተመሳሳይ የፍጹም ቅጣት ምት ሁኔታዎችም በተለያየ መንገድ መታየታቸውና ይህም ለሃሪ ማጓየርም በቀይ ካርድ መውጣት ምክንያት መሆኑን ነው የተነገረው። ማንቸስተር ዩናይትድ መደበኛው 90 ደቂቃ ከተጠናቀቀ በኋላ 9 ደቂቃ በመጨመሩም ደስተኛ እንዳልነበር ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ቤን ጃኮብስ ይህንን መረጃ ቢያጋራውም ታማኙ ፋብሪዚዮ ሮማኖ ማረጋግጦታል። ከትላንትና በስቲያ በነበረው ጨዋታ ሁለተኛ ፔናልቲ መከልከላቸውን ተከትሎ ዩናይትዶች ለፕሪሚየር ሊጉ ተቋም ይፋዊ ቅሬታን እንደሚያቀርቡ ነው ፋብሪዚዮ ያረጋገጠው። ፋብሪዚዮ ሲናገር ካሪክና ብሩኖ ከጨዋታው በኋላ በጉዳዩ ላይ ያላቸውን ቅሬታ ከገለጹ በኋላ ዩናይትድ ደግሞ ይህንን ሀሳቡን እንደሚቀጥልበት ጭምር ነው የተነገረው። የማንቸስተር ዩናይትድ የውስጥ አዋቂዎች እንደሚናገሩት ከሆነ ለክለቡ ቋሚ ዋና አሰልጣኝ ስሙ በስፋት እየተነሳ የሚገኘው ቀዳሚ እጩ የፓሪስ ሳን ዠርሜኑ ሉዊስ ኤንሪኬ እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትዶች በቅድሚያ የሚያስቡት ስምም ሉዊስ ኤንሪኬ ነው ብለዋል የውስጥ የመረጃ ምንጮች ናቸው ይህንን መረጃ እያጋሩ የሚገኙት። ክለቡ እሱን ለማስፈረም ጠንካራ ግፊትም ለማድረግ ፍቃደኛ እንደሆነ ጭምር ነው ዘ ኢንዲፔንደንት የተባለው የመረጃ ምንጭ የተናገረው። ሪዮ ፈርዲናንድ ይናገራል። የሊጉ ዳኝነት ቀን በቀን እየወረደ ነው ብሏል። ሪዮ ሲናገር የቀድሞ ማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ የፕሪሚየር ሊግ ዳኝነት እየወረደ መምጣቱን ነው የሚናገረው። ሪዮ ፈርዲናንድ ሲናገርም የፕሪሚየር ሊጉ ዳኝነት ውሳኔ እያየ ነው፣ ዕለት ተዕለትም ወደታች እየወረደ ነው ብሏል። የምሽቱ የማንቸስተር ዩናይትድ የትላንትና በስቲያው ጨዋታ በምሳሌነት የተጠቀሰው ሪዮ ፈርዲናንድ አንድ አይነት ጥፋት 2 አይነት ውሳኔ ሲልም ነው የተቸው። አማድ በ2 እጅ ተይዞ ነበር፣ በዝምታ ታልፏል። ከደቂቃዎች በኋላ በአንድ አይነት ጥፋት ደግሞ ማጓየር በቀይ ካርድ ተሰናብቶ ፍጹም ቅጣት ምትም ሲሰጥ ተመልክተናል ሲል ነው ሪዮ ፈርዲናንድ ጨምሮ የተናገረው። ሌላኛው ማይክል ካሪክ ነው። በርከት ያሉ ሀሳቦችን ያነሳው። ጨዋታውን ከመምራት ጀምረን ባለማሸነፋችን ቅር ተሰኝቻለሁ፣ ነገር ግን ከነበረው ሁኔታ አንጻር ግን ማለት በጎዶሎ ተጫዋች መጫወታችን ግን እንዲሁም ከረጅም ጊዜ በኋላ አይተነው የማናውቀው ረጅም ተጨማሪ ሰዓቶችን በነበረበት ጨዋታ ሁኔታው በጥሩ ሁኔታ ተወጥቷል ብዬ አስባለሁ። ተጫዋቾች ጨዋታውን በጠንካራ ሁኔታ ነው ያጠናቀቁት። እንዲህ ባሉ ሁኔታዎችም ጨዋታውን ከእጅ እንዲያመልጥ ደግሞ መፍቀድ ቀላል ቢሆንም እነሱ ግን በመረጋጋት ነጥቡን ይዘው እንዲወጡ ደግሞ አድርጊያቸዋለሁ ሲልም ጭምር የተናገረው ማይክል ካሪክ ዩናይትድ ሁለተኛ ፍጹም ቅጣት ምት መከልከሉም ጨዋታው ላይ በጣም ትልቅ ተጽዕኖችን እንዳሳደረ ጭምር ነው ከጨዋታው በኋላ ተናግሮ እንደነበር የምናስታውሰው። ከዳኛው ጋር የተያዘም ሀሳብን ሰጥቷል። ያኔ ስቱዋርት አትዌል ነበሩ ዳኛ የነበሩት። እሱን አላናገርኩትም፣ የቫር ዳኞች ናቸው ኃላፊነቱን ሊወስዱ የሚገቡት። ከጨዋታው በኋላ ደግሞ እነሱንም ማነጋገር ምንም ትርጉም የለውም ሲልም ጭምር ነው የተናገረው። አንዶኒ ኢራኦላ ማይክል ካሪክና ሩበን አሞሪም በማንቸስተር ዩናይትድ ስላላቸው ልዩነት ተጠይቀው ምላሽ ሰጥተዋል። ካሪክ ከሩበን አሞሪም የተለየ ምን አድርጓል ተብሎም ተጠይቀው ነበር። በግልጽ እንደሚታየው በጣም ጥሩ እየሰሩ ነው፣ ይህም ከውጤት ባለፈ በሌሎች ነገሮችም በደንብ ይስተዋላል ሲልም ይናገራል አንዶኒ ኢራኦላ። ለእኔ አሁን ላይ በመከላከሉ በጣም ጠንካራ ሆነዋል። በማጥቃት ረገድ ደግሞ አሁንም ልክ እንደ ሩበን ጊዜም ብዙ ጎሎችን ማስቆጠርና ብዙ እድሎችን በመፍጠር ተቃራኒ ቡድን የማስጨነቅ አቅሙ አላቸው። በመከላከል ረገድ ግን የበለጠ ጠንካራ መስለው መጥተዋል። ብዙ ጎሎች አልተቆጠሩባቸውም። ቀደም ሲልም ለተጋጣሚ የሚሰጡትም አንዳንድ እድሎችም የማይታመን ነበር። አሁን ላይ ግልጽ የሆኑ የግብ እድሎችን ለተጋጣሚ ብዙም አይሰጡም። ይህም ደግሞ በነጥብ የተሻሉበት ምክንያትም ሳይሆን አልቀረም ሲልም ጭምር ነው እንዲሁ የተናገረው። ሪዮ ፈርዲናንድ እና ዌይን ማርክ ሩኒ ስለ ዳኝነቱ የተለያዩ ጉዳዮችም እያነሱ ይገኛሉ። ለምሳሌ ያክል ሩኒ አማድ ላይ ጥፋት ተሰርቶ ነበር፣ ነገር ግን ዳኛው ችላ ብለውታል። የማጓየር ጥፋት ያን ያክል ግልጽ ባይሆንም ወደ ቀይ ካርድና ፔናልቲ ግን አመርቷል ብሏል ሩኒ ሲናገር። ሮይ ኪን ስለ ማይክል ካሪክ አንድ ሀሳብን አጋርቷል። ይቅርታ አድርጉልኝና ስለ ማይክል ካሪክ ምንም ልዩ ነገር የለም፣ እሱ ዝም ብሎ በጣም የተጋነነ ግምት የተሰጠው ሰው ነው ሲልም ጭምር ነው ሮይ ኪን ስለ ማይክል ካሪክ ሀሳቡን እያጋራ የሚገኘው።
ቸልሲን የተመለከቱ መረጃዎችን እናንሳም። ሊያም ሮስኒየር ይናገራል። አሁን ላይ ቡድናችንን ማጠናከር በምንፈልግባቸው ቦታዎች ዙሪያ በጣም ጥልቅ የሆኑ ውይይቶችን እያደረግን ነው። ምን እንደሚያስፈልገን ከማሰባችን አኳያ ጥሩ ውይይቶች ነበሩኝ። የት ቦታ ማጠናከር እንዳለብንና ይህንን እንዴት እንደምናደርገውም በአንድ ሀሳብ ላይ ተስማምተናል። ይህ ደግሞ በጣም የሚያስደስት ነገር ነው ብለዋል። ይሁን እንጂ በጣም አስፈላጊው ነገር አሁን ያለንበት ሁኔታን በትክክል ማስተካከላችንና ማረጋገጣችን ነው። ለወደፊት ማቀድ መቻል ጥሩ ቢሆንም አሁን ላይ ግን በጥሩ ደረጃ ላይ መሆናችንን ማረጋገጥ እፈልጋለሁ። ማሸነፍ እንፈልጋለን። እኔም ደግሞ እዚህ የሆንኩበት ለዚህ ነው። ስለዚህም ጉዳዩን ከክለቡ ባለቤቶችና ከስፖርቲንግ ዳይሬክተሮች ጋርም በጣም ጥሩ ውይይቶችን እያደረኩኝ ነው ሲልም ጭምር ነው የተናገረው። ሊያም ሮስኒየር እንዲሁ ይናገራል። ስለ ኤንዞ ፈርናንዴዝ እና በቼልሲ ስላሉ ቁልፍ ተጫዋቾች የወደፊት እጣ ፈንታ ነው የሚናገረው። ከነገሮቹ አንዱ እኔ ብቻ ሳልሆን ረዳቶችም ጭምር እንደ አሰልጣኝ ስታፍም ቡድኑን የመራንበት መንገድ ባለፉት 2 ወራት ተኩል ውስጥም ከተጫዋቾች ጋር በጣም ጥሩ ግንኙነት መስርቻለሁ። ምክንያቱም ሁልጊዜም እናወራለን ስለ እግር ኳስ ወይም ስለ ኮንትራት ሁኔታም ብቻ ሳይሆን ስለ ሕይወታቸው፣ ስለ ልጆቻቸውን እንዴት እንዳሉ ትምህርት ቤታቸውን ጭምር እናወራለን። ከኤንዞና ከሌሎችም ተጫዋቾች ጋር በጣም የጠበቀ ግንኙነት አለኝ ሲል ነው የሚናገረው። ስለ ኮንትራታቸውና የት መሆን እንደሚፈልጉ ስናነሳም እኔ እዚህ ከመጣው ጀምሮ በክረምቱ እዚህ መቆየት እንደማይፈልጉ የነገረኝ አንድም ተጫዋች የለም። እንዲያውም ውይይቶቻችን ይበልጥ የሚያተኩሩት እንዴት መሻሻል እንደምንችል፣ እንዴት ቡድኑን ለማደግ ምን ማድረግ እንዳለብንና አሁን ባለንበት ሰዓትም ለማሸነፍ ምን ማድረግ እንደሚጠበቅብን ላይ ነው። አሁን ላይ ያለንበት ሁኔታም ይሄ ነው ሲልም ጭምር ነው የተናገረው። ሊያም ሮስኒየር የአውሮፓ ቻምፒየንስ ሊግን ማለፍ እንደ ኤንዞ ፈርናንዴዝ ያሉ ተጫዋቾችን በክለቡ የማቆየትም ሁኔታ ላይ ተጽዕኖ ይኖረው እንደሆነ ተብሎም ተጠይቆ ምላሹን ሰጥቷል። ከክለቡ ባለቤቶችና ከስፖርቲንግ ዳይሬክተር ጋርም ባደረጓቸው ውይይቶች እቅዶቻችን በቻምፒየንስ ሊግ ማለፍ ወይም ደግሞ አለማለፋችን ላይ ብቻ የተመሰረቱ አይደሉም ሲልም ጭምር ነው የተናገረው አሰልጣኝ ሊያም ሮስኒየር። ሊቨርፑልን ደግሞ እንመልከት። አርነ ስሎት ስለ አሌክዛንደር ኢሳክ ይናገራሉ። ደጋፊዎች በሚቀጥለው የውድድር ዘመን የእሱን ምርጥ ነገር እንደሚያዩ 100% እርግጠኛ ነኝ። እናም በዚህ የውድድር ዘመን ከእሱ ምርጡን እንደምናይ ለማረጋገጥ እየሞከርን ነው። እነሱን ደግሞ መልሶ ለማግኘት እንደ ደጋፊዎች ሁሉ እኔም ጓጉቻለሁ። ምክንያቱም 90% የሚሆኑት ጨዋታዎችን ከሌላው ቡድን የበለጠ እድሎችን አግኝተናል ማለት ተገቢ ነው ብዬ አስባለሁ። ስለዚህም በዓለም ላይ ካሉት ምርጥ አጥቂዎች አንዱ ለእናንተ ቡድን የሚጫወት ቢሆን ኖሮ የአብዛኛው ጊዜ ብዙ ነጥቦችን ያስገኝልን ነበር ሲልም ጭምር ነው የተናገረው። የሚኬል ኦሊሴ ቤተሰቦች በብራይተንና በሊቨርፑል መካከል በተካሄደው ጨዋታ ላይ ታድመዋል ተብሏል። ተጫዋቹ በሊቨርፑል ቤት የሞሐመድ ሳላህ የረጅም ጊዜ ተተኪ ሆኖ እንደሚታይ ይታወቃልና በትላንትናው ጨዋታ ላይ እንግዲህ ቤተሰቦቹ ታድመዋል የሚሉ አይነት ሀሳቦች ናቸው እየወጡ የሚገኙት። የሲቲን ጉዳዮች በዚሁ እናንሳ። ማንቸስተር ሲቲ በአሁኑ ሰዓት ከኤሊዮት አንደርሰን ወኪሎች ጋር ጥሩ ውይይቶችን እያደረገ እንደሆነ ተነግሯል። ማንቸስተር ዩናይትድም አሁንም በተጫዋቹ ላይ ፍላጎት አለው። ነገር ግን ማንቸስተር ሲቲ ብቻ ነው በአሁኑ ሰዓት ኤሊዮት አንደርሰንን ለማስፈረም ግፊት እያደረገ እንዳለ ፋብሪዚዮ ሮማኖ መረጃውን ያጋራው። የ2026ቱን የአፍሪካ ዋንጫን ከሴኔጋል በመንጠቅ ለሞሮኮ መስጠት የተወሰነ ውሳኔ ላይ ምን ትላለህ ተብሎ ነበር። ፔፕ ጓርዲዮላ አስገራሚ ነው ብለዋል። ምክንያቱም ስለማላውቅ ግልጽ የሆነ አስተያየት የለኝም። ስለዚህ ጉዳይ ማህበራዊ ሚዲያ ላይ ምንም ነገር አላነበብኩም። ነገር ግን በእርግጠኝነት ይህ ውሳኔ ከዝግ በሮች በስተጀርባ የተወሰነ ውሳኔ ነው። ይህ ጉዳይ በቅርብ ጊዜ በእግር ኳሱ በሌሎች መስኮችም በዓለም ዙሪያ እየተከሰተ ያለ ነገር ነው ሲልም ጭምር የተናገረው አሰልጣኝ ፔፕ ጓርዲዮላ። ካይል ዎከር ይናገራል። ከዚህ በፊት በተቃራኒ የገጠምከው ከባድ የክንፍ ተጫዋች ማን ነው ተብሎ ተጠይቆ ነበር። ጀረሚ ዶኩ ብሏል። አጭር፣ ጠንካራ፣ በአጭር ርቀትም በጣም ፈጣን፣ እሱን ደግሞ ፕሪዲክት ማድረግ አይቻልም። እኔ ልቋቋሙ የማልችለው ተጫዋች መካከል አንዱ ነበር ሲልም ነው የተናገረው። ካይል ዎከር ነው ይህንን ሀሳብ የሰጠው። በርናርዶ ሲልቫ በኢንተር ማያሚ የሚያገኘውን የከዋክብት ስብስብ ለመቀላቀል ዝግጁ መሆኑ እየተገለጸ ነው። በርናርዶ ሲልቫ በዚህ ክረምት ውሉ ደግሞ የሚጠናቀቅ ሲሆን በአሜሪካው ሜጀር ሊግ ሶከር ከሜሲና ከሱዋሬዝ ጋር የመጣመርም እድል አለው ተብሏል። ሪያል ማድሪድን እንመልከት። ዲየጎ ሲሞኔ በንግግሮች ላይ የሚደጋግመው ቃል እኛ የህዝብ ክለብ ነን፣ በዚህ ጉዳይ ላይ ያንተ ሀሳብ ምንድን ነው ተብሎ አልቫሮ አርቤሏ ጥያቄ ቀርቦለት ነበር። እኔ ይህንን በጥሩ መለከቷለሁ እዚህ ስመጣ፣ ነገር ግን ስለ ራሴ ክለብ ጉዳዮች ብቻ ነው ወክዬ ለመናገር የመጣሁት። እሱን መቅጠም መቻሌ ደስተኛ ያደርገኛል። ምክንያቱም ሲሞኔ ሜዳ ውስጥም ያለህን ሁሉ አሟጣ እንድትጠቀም የሚያስገድድ ጠንካራ ተጋጣሚ ነው። የጨዋታ ጥቃቅን ጉዳዮችን ደጋግመ እንድታሰብ ያደርግሃል። በአጭሩ ከዓለም ምርጥ አሰልጣኞች መካከል አንዱ ከሆነው ጋር መጫወትም እድለኛ ያደርገኛል ሲልም ነው አልቫሮ አርቤሎ የተናገረው። ሌላኛው ስለ ጁድ ቤሊንጋምም ተጠይቆ ነበር። እዚህ ቡድን ውስጥ ሁላችንም በጋራ እናጠቃለን፣ በጋራ እንከላከላለን። ለጁድ ቤሊንጋም ተስማሚ የሆነው ምርጥ ሚናን እንፈልግለታለን።
ይሄ የኔ ስራ ነው ብለዋል። ኳሱን በምንጠቀምበት ቅጽበት 11 ተጫዋቾች ጠንካራ ሰራተኞች ከመሆን በተሻለ ምንም አማራጭ የለንም። በተጨማሪም የጋራ አስተሳሰብም ሊኖረን ይገባል። ትልልቅ ተጫዋቾችን መያዝ ችግር ሊሆንብኝ አልተመለከትኩም። የምርጫ ጉዳይ ግን ካሳሰበኝ እሱ በጣም ጥሩ ነገር ነው ብለዋል አልቫሮ አርቤሏ ሲናገር። ሁለት ጉዳት ላይ ያሉ ተጫዋቾች ወደ ሜዳ ሲመለሱ የቲያጎ ፔትሮች ጉዳይ ምን ይሆናል ተብሎም ተጠይቆ ነበር። ድልድዩን ስንደርስ የምንሻገረው ይሆናል። ቤሊንጋምን መልሰን ማግኘታችን በጣም ጥሩ ዜና ነው። ከሱ በተጨማሪ ግን ቲያጎ ፔትሮችም በዚህ ብቃት ላይ መገኘት ደግሞ እጅግ በጣም ጥሩ ነው። አሁን ላይ ብዙ ጨዋታዎች ያሉብንና እኔ ደግሞ እንደዚህ አይነት ምርጫዎችን፣ ችግሮችን ወዳለሁ። በተጨማሪም አብረው መጫወትም ይችላሉ ብለዋል አልቫሮ አርቤሏ ሲናገር። አይደር ሚሊታኦ ከጉዳቱ ሙሉ በሙሉ በሚያዝያ ወይም በኤፕሪል ወር እንደሚያገግም ይጠበቃል። ይህም ደግሞ ልክ ማድሪድ መጀመሪያ ካቀደው ጊዜ ጋር የሚገጥም ነው። ሆኖም ግን ክለቡ የ28 ዓመቱን ተከላካይ ወደ ሜዳ ለመመለስ አይቸኩልም። የሎስ ብላንኮቹ እቅድ ተጫዋቹን ቀስ በቀስም ወደ ቡድኑ በመቀላቀልም ወደ ሙሉ ብቃቱ እንዲመለስም ማድረግ እንደሆነ ነው ዲያሪዮ አስ መረጃውን ያጋራው። ስለ አልቫሮ አርቤሏ ምን ታስባለህ ተብሎ ነበር ዲያጎ ሲሞኔ በአንጻሩ በአሁኑ ሰዓት በጣም ጥሩ ስራን እየሰራ ነው። እናም ውጤቶቹ ጨዋታዎችን ይናገራሉ። ከተጫዋቾቹ ጋር ግልጽ የሆነ ኬሚስትሪ ያለው እናም እንዴት የእነሱ ምርጡን ብቃትም እንደሚያገኝ ያውቃል። ከታክቲኩ ጋርም የሚጣጣምና የቡድኑን ደግሞ ፍላጎት የሚያሟላ ግልጽ ማንነትም አለው ሲል የተናገረው። ሪያል ማድሪድ ሁልጊዜም አንድ አይነት ዘይቤ አለው። ተጫዋቾቹም አንድ ናቸው። ምንም የተለወጠ ነገር የለም። ነገር ግን ከሲቲ እና ከቤኔፊካ ጋር ባደረጉት ጨዋታዎች ላይ ግን እንደተመለከት ነው የሆነ የተለየና ግልጽ የሆነ የቡድን ስራ ስለሰሩ አሁን ላይ በመጠኑ ለየት ይሉብኛል ሲልም ጭምር የተናገረው ዲየጎ ሲሞኔ። አርዳ ጉሌር ስላስቆጠረው ድንቅ ጎል ይናገራል። ከዚህ በፊት እንዲህ አይነት ጎሎችን ለማስቆጠር ሞክር ነበር። የመምታት ተሰጥኦ ስላለኝ ሁልጊዜም እንዲህ አይነት ጎሎችን የማስቆጠር ፍላጎቱ ነበረኝ። ግብ ጠባቂው ከመስመር ወጥቶ ስመለከተው እንዲህ ለመሞከር እችላለሁ ብዬም አሰብኩኝ። ጎሉንም በማስቆጠር በጣም ተደስቻለሁ። ነገሩ የተከሰተው በድንገት ነው። ነገር ግን ከጨዋታው በፊት እንዲህ አይነት ሁኔታዎች ቢፈጠሩ ምን እንደማደርግ ሁልጊዜም አስባለሁ። ቢሆንም ግን ሁሉም ነገር በድንገት ነው የሆነው ሲልም ጭምር የተናገረው። ትሬንት አሌክዛንደር አርኖልድ በርከት ያሉ ጉዳዮችን አንስቷል። ኔይማር ባሳካው ነገር ሁሉ ድንቅ ስራ የውድድር ዓመት ነበረው። ከእርሱ ጋር መጫወትም በጣም ከባድ ነው። ለእኔ ከሙሐመድ ሳላ ጋር መጫወትም እንዲሁ በጣም አሪፍ ነው። በየቀኑ ከእሱ ጋር ልምምድ መስራት እንዲሁ ደግሞ በጨዋታዎች ላይ የሚያካፍለው መስዋዕትነትን መመልከት ለእኔ በጣም አስደናቂ ነበር። ብዙ ቁጥሮችን አሳክቷል፣ ሰርቷል፣ እናም ብዙ ሪከርዶችንም ሰብሯል። በዚህም ለእኔ ከኔይማር ይልቅ ምርጡ ሙሐመድ ሳላህ ነው ሲል ትሬንት አሌክዛንደር አርኖልድ ይናገራል። አርዳ ጉለር ሀሳቡን ሰጥቷል። በዚህ ጨዋታ ላይ በጣም አስፈላጊው ነገር ማሸነፍ ነው። በደርቢው ጨዋታ በተለይም ከመጀመሪያው ዙር ሽንፈት በኋላ ይህንን ጨዋታ የማሸነፍ ፍላጎታችን አይሏል። በዚህ የውድድር ዓመት ለላሊጋው ዋንጫ ደግሞ መወዳደራችንን መቀጠል እንፈልጋለን። እናም በዚህ ዓመት ሻምፒየን ለመሆንም ደግሞ የተቻለንን ሁሉ እናደርጋለን። ለዚህ ነው ደርቢውን ማሸነፍም በጣም አስፈላጊ የሆነው ሲልም አርዳ ጉሌር ጨምሮ ተናግሯል። ሌላኛው አርዳ ጉሌር ያነሳው ጉዳይ ከአንተ የአጨዋወት ዘይቤ ጋር የሚመሳሰሉ ልዩ የምትላቸው ተጫዋቾች አሉ ተብሎም ተጠይቆ ነበር። ከልጅነቴ ጀምሮ የማደንቃቸው ተጫዋቾች አንደኛው አሌክስ ሄሱስ ነው። ዛሬ ላይ ደግሞ በተጨማሪም የሜሱት ኦዚል እና የሉካ ሞድሪች ጨዋታዎችን ለማየት እየሞከርኩኝ ነው። ሁሌም እንደ ሞድሪች እና ኦዚል ለመጫወትም እሞክራለሁ ሲልም ነው የተናገረው አርዳ ጉሌር። ሌላኛው የሚናገሩት ሀሳብ ደግሞ አርዳ ጉሌር የተናገረው ሌላኛው ሀሳቡ ሁልጊዜም በህልሞቹ ላይ እምነት ይኑራችሁ፣ ምክንያቱም አንድ ቀን ቤተሰባችሁና ሀገራችሁ እጅግ ኩራት እንዲሰማቸው ታደርጋላችሁ። ከእያንዳንዱ ጨዋታ በፊት ምን ማድረግ እንዳለብንም ማወቅ አለብን። ጨዋታውን ከማድረጌ በፊት ለመጸለይ ሞክራለሁ። እናም ለጨዋታውም ራሴን በአእምሮ ማዘጋጀት ሞክራለሁ። እንዲሁም ደግሞ በቀኝ እግሬ ወደ ሜዳ ለመግባት ሞክራለሁ ሲል ነው አርዳ ጉሌር የተናገረው። አልቫሮ አርቤሏ አሁን ላይ በሪያል ማድሪድ ውስጥ ያለው ተሰሚነትና ቁጥጥር በከፍተኛ ሁኔታ እየጨመረ መጥቷል። ከጥር 12 ቀን ሻቪ አሎንሶን በመተካት የክለቡ ዋና አሰልጣኝ ሆኖ ከተሾመ በኋላ በሁለት ወራት ውስጥ ብቻ አስደናቂ ለውጦችን በማምጣቱ በክለቡ አመራሮች ዘንድም ትልቅ አመኔታን አትርፏል። በአንድ ወቅት ደግሞ ተደጋጋሚ ሽንፈቶች ሲመጡ ደግሞ ጣቶች እየተቀሰሩበት ነበር። ነገር ግን አሁን ላይ ማንቸስተር ሲቲን ማሰናበቱን ተከትሎ ጥሩ ተሰሚነትን እያገኘ እንደሚገኝ የተነገረው የአመራርና የቴክኒካል ለውጦችና የቀድሞ ሰራተኞች ማባረርና የአርቤሏና የፒንቶስ መምጣትም ሪያል ማድሪድ ደረጃውን እንዲያሻሽል አድርጎታል። በአካል ብቃት ላይም ግልጽ መሻሻል፣ በቡድን ውስጥም የአእምሮና የታክቲክ እድገትም መጥተዋል። እንደ ኤምባፔና ቤሊንጋም ያሉ አንዳንድ ኮከቦች በማይኖሩበት ጨዋታዎች ላይ ደግሞ ወሳኝ የሆነ ለውጥን ማድረጋቸው ለቡድኑ ትልቅ አስተዋጽኦንም እንዳደረገ ነው ዲያሪዮ አስ የተባለ የመረጃ ምንጭ የሚያጋራው። ሌላኛው የሚነሳው ጉዳይ ደግሞ ስለ ዛሬው ጨዋታ ሁጎ ሳንቼዝ የቀድሞ የሪያል ማድሪድ ተጫዋች ጥያቄ ቀርቦለት ምላሹን የሰጠበት አጋጣሚም አለ። በቅርብ ጊዜ የሁለቱም ቡድኖች ወቅታዊ ሁኔታ
ጥሩ ይመስላል። እናም ደግሞ ይህ ጨዋታ በከፍተኛ ስሜት ትንቅንቅና ጨዋታውን ለማሸነፍ በከፍተኛ ሞራልም የሚታገሉበት ልዩ ደርቢ ይሆናል ብዬ አስባለሁ ብሏል። እናም ምንም አይነት ዝንባሌ ቢኖረኝ እንኳን ሪያል ማድሪድ እንዲያሸንፍ እንደምፈልግ ግልጽ ነው ሲልም ነው ሁጎ ሳንቼዝ የተናገረው። ለዛሬው የአትሌቲኮ ማድሪድ ጨዋታ በአሁኑ ሰዓት እየተደረገ ባለው እንግዲህ ነገር ላይ ኮርቱዋ፣ ሴባዮስ፣ ሜሊታው፣ ሜንዲና ሮድሪጎ በጨዋታው ላይ እንደማይገኙና በልምምድ ላይም እንዳልተገኙ ነው የተረጋገጠው። ሩዲገር ለተጨማሪ ዓመታት እንዲቆይ ትፈልጋለህ ወይ ተብሎ አርቬሏ ጥያቄ ቀርቦለት ነበር። በዚህ ጉዳይ ላይ ጣልቃ መግባት አልፈልግም። ይሄ በሁለቱ አካላት ክለቡና በተጫዋቹ ስምምነት ላይ የተመሰረተ ነው። ነገር ግን ለእኔ ከሆነ የምትጠይቀኝ ሐውልት የማቆምለት አይነት ሰው ነው። ከመጀመሪያው ቀን አንስቶ ከቴክኒካል ስታፍ ጋርም አብሮኝ ነበር። በመጋቢት ወር ፈታኝ ጨዋታዎች ሲመጡብንም ዝግጁ እንደሚሆን ነግሮኝ ነበር። እሱንም አድርጎታል። በለንደን ከኒኮ ጋርም አብረው ያደረጉትን የጉልበት ሕክምናም ትልቅ እድልን አምጥቶለታል። ከእኛ ጋር ሩዲ በመኖሩ በጣም እድለኞች ነን ብለዋል አርቤሏ ሲናገር። ዳኒ ካርቫሃል ስላለበት ሁኔታም ሲናገሩ በዚህ ጉዳይ ላይ መጀመሪያ ስለ ክለቡ ጥቅም ነው እያደረግኩኝ ያለሁት፣ ያንን ነው። ይህ ጉዳይ ደግሞ ካርቫሃልንም ያጠቃልላል ብለዋል። የዳኒ ፐርሰናሊቲ ከምንም በላይ ቡድን ውስጥም ጠቃሚ ነው። የእሱ ተጽዕኖ ከሜዳ ላይም ከሜዳ አገልግሎቱ የሚበልጥ አስፈላጊ ነው። የቡድን ጓደኞችን በሚገባ ያግዛል። እኛም ይህንን ባህሪውን ነው የምንፈልገው ሲልም ጭምር ነው የተናገረው አልቫሮ አርቤሏ ሲናገር። የፍሬንች ሊግ ዋን አንድ መግለጫን አውጥቷል። ኔይማር ከሁላችሁም ይበልጣል ነው ያለው። ከሰሞኑ በተንታኝነት እያገለገሉ የሚገኙት የቀድሞ ተጫዋቾች ስለ ኔይማር የተለያዩ አስተያየቶችን የሰጡት። በዚህም ምክንያት የፈረንሳይ ሊግም በይፋዊ ማህበራዊ ትስስር ገጹ ላይም የኔይማር የእግር ኳስ ክህሎቶችን በመለጠፍ ከጎኑ ቆመውለታል። ዌይን ሩኒ ሰሞኑን ኔይማርን በትልቅ ደረጃ የሚጠራ ተጫዋች አድርጌ አልመለከተውም ነው ያለው። ጋሪ ኔቭል በአንጻሩ ሞሐመድ ሳላህ ከኔይማር ይበልጣል ብሏል። ጄል ስኮት ደግሞ ሳዲዮ ማኔ ከኔይማር ይበልጣል ብሏል። ኢያን ራይት ሞሐመድ ሳላህ ከኔይማር ይበልጣል ሲልም ተናግሯል። ሮይኪን ደግሞ ሮናልዶ፣ ሩኒ እና ኦንሪ ከኔይማር ይበልጣሉ ሲልም ጭምር ነው የተናገረው። የፍሬንች ሊግ ዋን በበኩሉ በማህበራዊ ትስስር ገጹ ከለጠፈው ቪዲዮ ጋር ኔይማር ከሁላችሁም ይበልጣል ሲልም ነው ፍሬንች ሊግ ዋን መልእክቱን ያጋራው። ስዊዘርላንዳዊው የሰንደርላንድ አማካይ የሆነው ግራኒት ዣካ ገና በለጋ ዕድሜው ስላለፈበት አስቸጋሪ ጊዜ አስታውሶ ነበር። ግራኒት ዣካ ያለፈው የልጅነት ህይወት ከየት እንደመጣ በፍጹም አንረሳም ሲልም ነው በስሜታዊነት የገለጸው። ወላጆቹ ህይወትን ለማሸነፍ ለረጅም ሰዓት በስራ እንደሚያሳልፉ የሚናገረው ዣካ በዛን ወቅት ትልቅ ኃላፊነትን ለመሸከምም ተገድጄ ነበር ይላል። ዣካ ያንን ፈታኝ ወቅት ሲያስታውስም በ4 ዓመቴ ከ6 ዓመት ወንድሜ ጋር ለ18 ሰዓታት ብቸኝነት እንቀመጥ ነበር ሲልም በእንባ ታጅቦ ይናገራል። ታዲያ ዣካ በልጅነቱ ያሳለፈው ጊዜ በመጥፎ ጎኑ ብቻ አይመለከተውም። ይልቁንም ደግሞ አሁን ላይ ያለውን ትልቅ የመሪነት ክህሎትም እንዳስተማረው ነው የሚናገረው። ገና በ4 ዓመቴ ራሴን እንደ መሪ ነበር ማየው የሚለው ዣካ ኃላፊነትን መቀበል፣ ሌሎችን ማስተባበርና መምራትም ያስደስተኛል ብሏል። ዣካ የወላጆቹን ጠንካራ ሰራተኝነትን በቀላሉ አይመለከተውም። ትልቅ ተነሳሽነት የሚፈጥርለት እሱ መሆኑንም ተናግሯል። በሆነ ነገር እምነት ካለህና ጠንክረ ከሰራህም ያሰብከውን ማግኘትም ትችላለህ ሲል ዣካ የህይወት ልምዱንም እንዳካፈለን የተገለጸው። እኔ ዋንጫ አሸናፊ አሰልጣኝ ነኝ፣ ቀጣይ ደግሞ ወደ ትንሽ ክለብ አልሄድም ብሏል ፖስት ኮግሉ። አሰልጣኝ አንጌ ፖስት ኮግሉ ቀጣይ መዳረሻ ዋንጫ ማሸነፍ የምችልበት ክለብ ብቻ ነው ሲሉ ነው አቋማቸውን የገለጹት። ቀጣይ መዳረሻ የሚሆነው ክለብ ተጽዕኖ መፍጠር የምችልበትና ዋንጫዎችን ማሸነፍ የምችልበት ነው ሲል አሰልጣኝ አንጌ ፖስት ኮግሉ ይናገራል። እኔ ራሴን እንደ አሸናፊ አሰልጣኝ አድርጌ ነው የምመለከተው የሚለው ፖስት ኮግሉ ከቶትንሃም ጋር ዩሮፓ ሊግን አሸንፍ ያለውም ብለዋል። ነገር ግን አንዳንድ ሰዎች እኔ ጥሩ ባልሆነ መልኩ በመመዘንም ስኬቴንም ማጥፋት ይፈልጋሉ ሲልም ነው ጨምሮ የተናገረውና በቀጣይ እንግዲህ ይህንን ጉዳይ እንደሚናገር ጭምር ነው ሀሳቡን የሰጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም መራሁኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም ነው በአክብሮት የምመኘው።